ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበር የተሰጠ ጋዜጣዊ መግለጫ። ሰው በሰው ላይ የሚያደርሰው ጥቃት፣ መደፈርና ግብረ ሰዶም ይቁም። ኢትዮጵያ በስልጣኔ ቀደምት የአብሮነት ተምሳሌት፣ ብቸኛ በአፍሪካ የራሷ ፊደል ያላትና ብቸኛ በአፍሪካ ቅኝ ግዛት ያልተያዘች ሀገር ናት። በርካታ ሀገራት በጨለማ ውስጥ በነበሩበት ጊዜ ኢትዮጵያ የናግራንን ሪታ ያስታገሰች፣ ለኮሪያ የደረሰች የምትፈራና የምትከበር ሀገር ነበረች። የኪነ ህንፃ ጥበቧ፣ ባህሏ፣ እሴትና ወጓ ተሻጋሪ ናቸው። 98 በመቶ ህዝቦቿ ሃይማኖተኞች ናቸው። አየር ንብረቷ ተስማሚ፣ መልክዓ ምድሯ ማራኪ፣ ህብረ ቀለም መልኳ፣ ደም ግባት ውበቷ የተለየ፣ አፍላጋት የሚፈስባት፣ ቅኔ የሚቀዳባት፣ ጥበብ የሚመነጭባት፣ በጎነት የሚበዛባት ድንቅ ሀገር ናት። አባቶቻችን ይችን ድንቅና ውብ ሀገር ያስረከቡን የውጭ ወራሪን በመመከት በነፍሳቸው ተወራርደው አንገታቸውን ለሰይፍ ደረታቸውን ለጦር እግራቸውን ለጠጠር ሰጥተው በደም ፍሳሽ በአጥንት ክስካሽ በዋጋ የነፃነት አየር እንድንተነፍስ የጥቁር አፍሪካ ተምሳሌት እንድንሆን በሞታቸው ሕይወትን አስረክበውናል። ዛሬ ትውልዱን በመሳሪያ ያልቻሉትን በስልጣኔ፣ በእርዳታ፣ በፖለቲካ ሰበብ፣ በዘመናዊ ቅኝ ግዛት፣ በድምፅ አልባ ግብረ ሰዶም ገዳይነት ማንነቱን እንዲዘነጋ፣ ኢትዮጵያዊነቱን እንዲጠላ፣ በአካል ቢያቀታቸው በልቡ እንዲሰደድ፣ ተስፋ ቢስ እንዲሆን፣ በሱስ የተገዛ መጠጥ ጨላጭ፣ ሲጋራ መጣጭ፣ ጫት አላማጭ እንዲሆን ባህል ብረዛ እየተካሄደበት ነው። የትዳር ክቡርነት ተዘንግቶ ቤተሰባዊ ቀረቤታ ተረስቶ ሴቶች እህቶቻችን፣ ወንድና ሴት ሕፃናት ልጆቻችን በተለያዩ ሰዎች እየተጠቁ እየተደፈሩና ግብረ ሰዶም እየተፈጸመባቸው ይገኛል። ድርጊቱ ስር የሰደደ አገር ያወቀው ፀሐይ የሞቀው ቢሆንም በቅርቡ በመንግስት አካላት በተጠቀሰው የ101 የወንድና የሴት ሕፃናት መደፈርና ግብረ ሰዶማዊ ድርጊት አይነተኛ ማሳያ ነው። በቱሪስት ሰበብ የቶቶ ቱርስ የግብረ ሰዶማዊ ጉብኝት የጉዞ እቅድ ይህ እኩይ ተግባር አይን አውጣነትን የሚያሳይ ነው። ዩኔስኮ በትምህርት ፖሊሲ ላይ ኮምፕሬሲቭ ሴክሹዋል ኤዱኬሽን CSE በበጀት የታገዘ ከፍተኛ እንቅስቃሴ ምን ያህል የውጭ ሀያላን እጃቸውን በግልጽ እንዳስገቡ በተግባር አሳይቷል። ከዕለት ዕለት በወንድና ሴት ሕፃናት ላይ እየደረሰ ያለው ጥቃት፣ መደፈርና ግብረ ሰዶማዊ ድርጊት ከመባባሱም በላይ ጭካናዊ ድርጊት ለመሆኑ በአያት አካባቢ የ9ና የ11 ዓመት ወንድ ሕፃናት ላይ የደረሰው የግፍ የግብረ ሰዶም ድርጊት እንዲሁም በአንድ ክልል ከተማ ላይ አንድ ስፖርት አሰልጣኝ ከ11 በላይ ወንድ ሕፃናት ላይ ተመሳሳይ ጾታዊ ተግባር አስከፊነቱን ያሳያል። ይህ ሕፃናት ላይ እየደረሰ ያለው ጥቃት፣ መደፈርና ግብረ ሰዶማዊ ድርጊት ወቅታዊ ሳይሆን ዓመታት ያስቆጠረ፣ ፍትህ አጥተው ድምፃቸው ታፍኖ ጎጂ ልማድ አስሯቸው በኢኮኖሚ ማጣት ታፍነው የወንጀል ድርጊት ይፈጸምብኛል በማለት ሰግተው ምን ብዬ እናገራለሁ በሚል ይሉንታ ተሸብበው እንጂ በብዙ ሺህ ሕፃናት የጥቃት ሰለባዎች ናቸው። በተለይ የወንድ ሕፃን ልጅ ግብረ ሰዶም የሚፈጸምባቸው ፍጹም ትኩረት ያልተሰጠው የሕፃናት ጥቃት ተብሎ የሚሸፈን መሆኑን አግኝተናል። ከዚህ በፊት የወንድ ሕፃናት ልጆች ጥቃት 22% መድረሱን፣ አንድ ወንድ 34 ሕፃናት ወንዶችን ግብረ ሰዶም መፈጸሙን ስለ ኢትዮጵያ ዝም አንልም በሚል ቪሲዲ እና በተለያዩ ሚዲያዎች በመጀመሪያ በ2003 ዓ.ም በመቀጠል በ2005 ዓ.ም በማህበራችን ፕሬዝዳንት እንዲታወቅ ተደርጓል። መንግስትና የሚመለከታቸው አካላት ትኩረት ስላልሰጡበት
ድርጊቱ ከዕለት ዕለት እየባሰ በራችንን እያንኳኳ ይገኛል። ማህበራችን ጾታዊ ጥቃትንም መደፈርም ሆነ ግብረ ሰዶማዊነትን አጥብቆ የሚቃወም በመሆኑ የሚከተሉትን የአቋም መግለጫ አውጥቷል። 1. ማንኛውንም ጾታዊ ጥቃትን እንቃወማለን። 2. በወንድና ሴት ሕፃናት ላይ እየደረሰ ያለውን ጥቃት፣ ግብረ ሰዶም ድርጊትና መደፈርን እንቃወማለን። ስለ ድርጊቱም ዝም አንልም። 3. በወንድ ሕፃናት ላይ እየደረሰ ያለው መደፈር ግብረ ሰዶም ሆኖ ሳለ ለህብረተሰብ በይፋ አልተገለጸምና ይህ እኩይ ተግባር በግልጽ እንዲገለጥ እንጠይቃለን። 4. የግንዛቤ ማስጨበጫ መርሃ ግብር በተለያዩ ብዙሃን መገናኛ ስለ ጥቃት መደፈርና ግብረ ሰዶም ጥናት ባጠኑ ባለሙያዎች እንዲቀርብ እንዲደረግ እንጠይቃለን። 5. እስከ ጳጉሜ 3 2011 ዓ.ም ባለን መረጃና ጥናት መሰረት በኢትዮጵያ ውስጥ ያሉ ግብረ ሰዶማውያን ብዛት 100,000 ገብቷል። ለዚህ ወንጀል መንግስት ትኩረት አለመስጠቱን አጥብቀን እንቃወማለን። 6. ስለ መደፈር የወንጀልን አንቀጽ 620 እስከ 628 ያለው እንዲሻሻል እንጠይቃለን። 7. ስለ ግብረ ሰዶም የተጠቀሰው የወንጀል ሕግ አንቀጽ 629 እስከ 632 ያለውን ትኩረት ተሰጥቶበት በውጭ ሀገራት ለምሳሌ ዩጋንዳ ሞት፣ ኢራን ስቅላት ሲሉ የኛ ሀገር ቀላል እስራት ይላል። ከሀገራችን ታሪክ ባህልና ማንነት አኳያ ቅጣት ስለሆነ ዕድሜያቸው ከ18 ዓመት ጀምሮ ግብረ ሰዶም ለሚፈጽሙ ወንድም ይሁን ሴት ላይ 25 ዓመት እንዲሁም ዕድሜያቸው ከ18 ዓመት በታች በሆኑ ላይ ለሚፈጽሙት ግብረ ሰዶማዊ ተግባር ዕድሜ ልክ ጽኑ እስራት እንዲሆንና ግብረ ሰዶም ይቅርታ ከማያሰጣቸው ሕጎች እንዲደመር እንጠይቃለን። 8. የጾታ ቅየራ ትራንስጀንደር፣ ከወንድም ከሴትም ጋር የሚደረግ ያልተፈቀደ ግንኙነት፣ ባይሴክሹዋል፣ አርቲፊሻል የወንድ ብልት መጠቀም፣ ራስን በራስ ማርካት፣ የአፍ ዝሙት ግብረ ሰዶማዊ ድርጊት ነውና በወንጀል ሕግ እንዲካተት እንጠይቃለን። 9. ጥቃት፣ መደፈርና ግብረ ሰዶም የሚፈጽሙ አካላት ለፍርድ እንዲቀርቡ ውሳኔም እንዲያገኙና በኋላ ለብዙሃን መገናኛ ለማስተማሪያነት ለሕዝብ እንዲታዩ እንዲቀርቡ እንጠይቃለን። 10. አንዳንድ መንግስታትና ግብረሰናይ ድርጅቶች ለምሳሌ ዩኔስኮ በትምህርት ሚኒስቴር አሰራር ጣልቃ በመግባት በታሪክ፣ በባህል፣ በሃይማኖት፣ በሕግ ተቀባይነት የሌለውን ኮምፕሬሲቭ ሴክሹዋል ኤዱኬሽን ያቀረበውን የትውልድን የሞት ድግስ አጥብቀን እንቃወማለን። 11. በትምህርት ቤት ኢትዮጵያዊ ስነ ዜጋ፣ ደግመዋለሁ፣ ኢትዮጵያዊ ስነ ዜጋ፣ ስነ ጾታና ግብረ ገብ ትምህርት እንዲሰጥ እንጠይቃለን። 12. ግብረ ሰዶም በታሪክ ተቀባይነት የሌለው፣ በባህል አጸያፊ፣ የጤና ጠንቅ፣ በሃይማኖት የተወገዘ፣ ትውልድ እንዳይቀጥል የሚያደርግ ዘመናዊ ቅኝ ግዛት ከፈጣሪ መዓት የሚያመጣ በመሆኑ ሁላችንም ትውልድን ለመታደግ ማህበራችን በሚሰራው ስራ መንግስት፣ የሃይማኖት ተቋማት፣ ሚኒስቴር መስሪያ ቤቶች፣ ሙያተኞች፣ በአጠቃላይ በሀገር ውስጥ የሚሆን በውጭ ሀገር ያላችሁ ኢትዮጵያውያን፣ ኢትዮጵያን የምትወዱ ኢትዮጵያውያን በሙሉ ስለ ኢትዮጵያ ዝም አንልም በማለት ለአንዲት ሀገራችን፣ ለነገ ተስፋችን፣ ለማንነት ኩራታችን ኢትዮጵያዊ ግዴታችንን፣ ታሪካዊ ኃላፊነታችንን እንድንወጣ በፈጣሪ ስም ጥሪያችንን እናቀርባለን። ሰው ለሰው የሚጠቅም እንጂ የሚጎዳ አይሁን። ስለ ኢትዮጵያ ዝም አንልም። ትውልድን ከግብረ ሰዶም እንታደግ ማህበር ሐምሌ 15 2012 ዓ.ም አዲስ አበባ። ትውልድን ከግብረ ሰዶም እንታደግ ማህበር እንግዲህ የፊታችን መስከረም ሲመጣ 12 ዓመት ይሆነዋል። ጥናት ተደርጎ በጥናት መልኩ በዓለም ላይ ለመጀመሪያ ጊዜ የተመሰረተ ማህበር ነው። ILGA ኢንተርናሽናል ሌዝቢያን ኤንድ ጌይ አሶሲዬሽን ከተመሰረተ 40 ዓመት ሲሆነው 1000 ቅርንጫፍ አለው። እነዚህ ሰዎችን ግብረ ሰዶማውያንን የሚያበረታቱ ነው። አሁንም በሀገራችን ላይ ሰሞኑን ራሱ ዘይት እየተሰጠ ቤት ኪራይ እየተከፈለ
ሳኒታይዘር ሳይቀር እየተሰጠ ግብረ ሰዶማውያን እየተመዘገቡ እንዲበረታቱ እርዳታዎች እየተሰጡ ነው አዲስ አበባ ላይ። ትውልዱን ግን ከግብረ ሰዶም ህይወት የሚያወጣ ስላልነበረ በእግዚአብሔር ፈቃድ በተደረገው ከፍተኛ እንቅስቃሴ ከግለሰብ እንቅስቃሴ ወደ ማህበረ ወይንዬ ደግሞ ሃይማኖታዊ ተቋም ስለሆነ ከዘር ከፖለቲካ ከሃይማኖት ነፃ የሆነ ሀገራዊ ተቋም ያስፈልጋል በሚል ጳጉሜ 3 ተመሰረተ። ዓላማውም የግንዛቤ ማስጨበጫ በማድረግ ህዝቡ ወደዛ ህይወት ውስጥ እንዳይገባ፣ እዛ ህይወት ውስጥ ያሉት እንዲወጡ፣ በስነ ልቦናና በስነ አእምሮ የተጎዱ ሰዎች በባለሙያዎች እንዲታዩ እንዲደረግ፣ ከግብረ ሰዶም ህይወት ውስጥ የሚወጡት ሙያዊ ስልጠና ተሰጥቷቸው ራሳቸውን እንዲችሉ ማድረግ፣ እንደዚሁም ደግሞ የራሳቸው መቋቋሚያ ቦታዎችን ሪሃቢሊቴሽን ሴንተር እንዲቋቋም ማድረግ፣ በትምህርት ቤት ደረጃ ስነ ዜጋ፣ ስነ ጾታና ስነ ምግባር ያዘለ ትምህርት እንዲሰጥ ማድረግ፣ ህጉ ከፍተኛ ክፍተት ስላለው ህጉ እንዲሻሻል ማድረግ የሚሉትን 10 ዓላማዎችን ይዞ የተመሰረተ ማህበር ነው። በሁለተኛ ደረጃ ልናቅ የሚገባው ጥቃት ስንል ጥቃት አለ፣ መደፈር አለ፣ ግብረ ሰዶም አለ። አንዱ አንዱን እየሸፈነው ችግሮቹ እንዲብሱ ተደርጓል። ጥቃት ስንል የቃል ጥቃት አለ፣ ንክኪ ጥቃት አለ፣ ድርጊት ጥቃት አለ፣ የሞራል ጥቃት አለ፣ የጉልበት ብዝበዛ ጥቃት አለ፣ ሞራላዊ ጥቃት አለ። መደፈር ማለት ደግሞ ተቃራኒ ጾታ ማለት ነው። ወንድ ሴትን መድፈር፣ ሴት ወንድን መድፈር። ብዙ ጊዜ ወንድ ሴትን የሚደፍር ብቻ ተደርጎ ነው የሚታሰበው። በወንጀለኛ ሕግ አንቀጽ 6(20) ጀምሮ ስናይ አንዲት ሴት ከ13 ዓመት በታች የሆነውን ከደፈረች 7 ዓመት ትቀጣለች። ከ13 እስከ 18 ዓመት ያለውን ከደፈረች 5 ዓመት፣ ከ18 ዓመት በላይ ከሆነች 3 ዓመት እያለ ሕጉ ራሱ በእድሜ ገድቦ ያስቀምጣል። ግብረ ሰዶም ማለት ደግሞ ተመሳሳይ ጾታ ግንኙነት ማለት ነው። እዚህ ጋር አንድ ሰው ሕፃን ልጅን ከደፈረ ግብረ ሰዶም ፈጸመ እንጂ ደፈረ ተብሎ የሚታለፍ ወይንም አጠቃ ተብሎ አይደለም። ሁለተኛ ትራንስጀንደር በሀገራችን በግብረ ሰዶም ተብሎ ተመዝግቧል ወይ? ቀደም የዘረዘርኳቸውን ነገሮች በሙሉ እዛ ላይ በህጉ በአግባቡ የተቀመጠ ስላልሆነ ህጉ መሻሻል አለበት የሚል አንዱ አቋማችን ያ ነው። ሌላው ሌሎቹ ይመልሱታል። ከመንግስት ጋር ምን እየሰራን ነው፣ የተጎዱ ሰዎችን እንዴት እያደረግን ነው የሚለውን ጓደኞቼ ይመልሱታል። አንድ ግን እንዲታወቅ እንደው በቀላሉ እህቴ ስላነሳሽውና ሰውም ግራ ስለተጋባ ይሄ ዝም አልልምና ዝም አንልም የሚለውን በቀላሉ ዝም አልልም አሁን በኮሮና ሰዓት የመጣ የግለሰብ ሙቭመንት ነው። አሁን 101 ህፃናት ሲደፈሩ የተነሳ ስም ነው። ከዛ በፊት አልነበረም። በየትኛውም ላይ በመጽሔትም በጋዜጣም በምንም ስለ ኢትዮጵያ ዝም አንልም ግን እንቅስቃሴው ከተጀመረ በኋላ የዛሬ 7 ዓመት ሰኔ 23 2005 ዓመተ ምህረት 28 ጋዜጠኞች የሀገር ውስጥም የውጭም ባሉበት ቪሲዲው ተመርቋል። ስለ ኢትዮጵያ ዝም አንልም የሚለው የዛሬ 7 ዓመት የወጣ ቪሲዲ ነው። ድጋሚ ምትም ነው። ዩቲዩብ ላይ ማግኘትም ይቻላል። ማህበሩም ተቋም ነው። ሰርቲፋይድ ነው የሆነው። ብቸኛ ፍቃድ ያገኘ ማህበር ነው። ቢሮ ከፍቶ ጠቅላላ ጉባኤ አለው። ስራ አስፈጻሚ ኮሚቴ አለው። ስራ አመራር ጉባኤ አለው። ባንክ ከፍቶ የሚንቀሳቀስ ማህበር ነው። በርካታ ምሁራን፣ ፕሮፌሰሮች፣ የህግ ባለሙያዎች፣ ዳኞች ያሉበት፣ ጋዜጠኞች ያሉበት፣ እንደዚሁም ደግሞ በከፍተኛ ደረጃ እያገዙን የኪነ ጥበብ ባለሙያዎች ያሉበት ተቋማዊ ስብስብ ነው። እንቅስቃሴውም እስከ መጨረሻው ስለ ኢትዮጵያ ዝም አንልም ስንል ግብረ ሰዶም ላይ ብቻ አይደለም፣ ጥቃትንም መደፈርንም ስለ አባይም ስለ ጣናም ስለ ሰላምም ዝም አንልም። ከመንግስት ባለስልጣናት በሰላም ጉዳይ እንድንሰራ ጥያቄ ቀርቦ ተስማምተናል። በማንኛውም ኢትዮጵያዊ ጉዳይ ላይ ኢትዮጵያዊ ስንል እኮ ትልቅነት ነው፣ ህብር ነው፣ አንድነት ነው። ስለዚህ ስለ ኢትዮጵያ ጉዳይ በማንኛውም ነገር ዝም አንልም የሚል የዛ የማህበሩ ፕሬዝዳንት ነኝ። ስራ አስፈጻሚ ኮሚቴ ኖሮ የአንድ ሰው ሳይሆን የህዝቡ በሙሉ እንቅስቃሴ ነው። በበለጠ ደግሞ አርቲስት ይገረምና እንዲሁም ሰለሞን በዚህ ላይ እየሰራን ስላለ ነው። ስለ ሀያትም የት መስሪያ ቤት ገብተን እየተንቀሳቀስን እንዳለ መልስ ይሰጡልናል።
ከመጀመሪያው እንደው ሲጀምር ያው መቼም መምህር ደረጀንም ይሁን እኛንም ልዩነታችንን ከገለጽን በኋላ ያው እንደምታውቁት ኢትዮ ኢንፎ በሚባል ሚዲያ ላይ ጥያቄ ይጠየቃል። ሰዎች መንግስት መስሪያ ቤትም ስንሄድ ይሁን ሚዲያ ላይም ስንቀርብ ይሁን ከመምህር ደረጀ ጎን ከመሆናችን አንፃር ጥያቄዎች ይጠየቃሉ። ስለዚህ ያን ጥያቄ መመለስ ስላለብን ልዩነቱን በተመለከተ አስረድተን ነበረ በተወሰነ መልኩ ማለት ነው። በዚህ መልኩ ልዩነት አለ፣ ስራችንን ከዚህ አግባብ እየሰራን ነው በሚል ኢንተርቪዎች ሰጥተን ነበረ። እንደው በነገራችን ላይ ሄዳችሁ ማየት ትችላላችሁ፣ መመልከት ትችላላችሁ። እኔ በተለይ በግል ታዲያስ አዲስ ላይም ኢትዮፒካ ሊንክ ላይም ኤፍኤም አዲስ 97 ላይም ገብቼ ይሄንን ነገር አውርቻለሁ። ያወራሁበት መንገድ ምንድነው? ማንም ሰው እዚህ ሐሳብ ላይ መስራት ይችላል። በሴቶች ጥቃት ላይ በርካታ ዘመናት በርካታ ተቋማትም ይሁን ግለሰቦች ሲሰሩ ኖረዋል። ምክንያቱም መጠነ ሰፊ ከመሆኑ አንፃር በርካታ ሰዎች ሊሰሩት ይገባል። ስለዚህ ችግር የለውም ይሄ ማለት ሁሉም ይሩጥ፣ ዋናው ግቡ ላይ መድረስ ነው የሚለውን አጽንኦት ሰጥቼ፣ ምክንያቱም ውዥንብርም እንዲፈጠር በዚህ ሐሳብ ላይ እንድናወራበት ስለማንፈልግ ማለት ነው። ይሄንን እያልን ነው ስንነጋገር የነበረው ማለት ነው። ነገር ግን ከዛ በኋላ ግን ለዛ ወይ ደግሞ እኛ ለተናገርናቸው ነገሮች የተሰጡት መልስ ግን ትንሽ እንድንል የሚያስገድዱ ነገሮች ሆነው አግኝቻቸዋለሁ በግሌ። ለምሳሌ አቋማችንን በተመለከተ በጋራ ጀመርን ይሄንን ነገር ታስታውሳላችሁ። አንድ ቪዲዮ በጋራ ከለቀቀን በኋላ ጥያቄዎች ጠየቅን። ጥያቄዎች ላይ ሀሳቦች ልዩነት ተፈጠሩ። ስለዚህ ዞር ብለን አንድ ማህበር አገኘን፣ ወደዛ ማህበር ተጠጋን። ስለዚህ ሰው መቼም ትልልቅ ሰዎች ነን፣ ቤተሰብ ያለንን፣ ኃላፊነት ያለብን ሰዎች ነን ምናምን ነገር። ስለዚህ ይሄ እንደ መክዳት ሐሳብን ካለመቀበል ወይ ደግሞ የተለየ ነገር አድርጎ መተርጎም በጣም ስተት ነው። ምክንያቱም አንድ ሰው እኔ አቋም አለኝ ካለ እኔም የማራምደው ወይ ደግሞ የምናገርለት ወይ ደግሞ የሚሰማኝ ላወራለት የሚገባኝ ሐሳብ አለ ማለት ነው። ስለዚህ ሐሳባችንን ተከባብረን ፍሬንድሺፑ ሳይላላ ጓደኝነቱ ሊያላላውም የሚችል ነገር ስለሌለ በስራ ህይወት ውስጥ አብረን ያለነው ህይወት ይቀጥላል ምናምን። ግን እኔ ይሄኛው ስሜት ነክቶኛል ማለት ግን አይ እንደ ክህደት ወይ ደግሞ እንደተለየ ነገር መታየት የለበትም፣ ፍጹም ስህተት ስለሆነ ማለት ነው ብየዋለሁ። ሀገራችን ላይ ኤችአይቪ በተስፋፋበት ጊዜ በኤችአይቪ ላይ በርካታ ማህበራት አሉ። አይ እንትን የሚባለው ማህበር ነው የጀመረው ወይ ምናምን የሚባለው ነገር ብዙም አያዋጣንም። የሚያዋጣ ለውጥ ነው፣ ተባብረን የምናመጣው ለውጥ ነው። ይሄ አንደኛው። ሁለተኛው ደግሞ በደንብ ሊሰመርበት የሚገባው ነገር ከኛ ጋር ካልሰራችሁ ታሪክ ይገለበጣል ብለንም አናውቅም፣ አላልንም፣ የትኛውም ቦታ ላይ አላልንም። እባካችሁ ግን አብረን ብንሰራ መልካም ነው ግን ይባላል ማለት ጨዋነት ነው። አብረን ብንሰራ መልካም ነው ግን ልክ ሲተረጎም ከኛ ጋር ካልሰራችሁ ትክክል አይሆንም የሚል መንፈስ ባለበት መልኩ መረዳት መምጣቱ በጣም የእውነት ለመናገር አልተባለም። እንደዚህ አይነት መንፈሶች አልተባሉም። ስለዚህ አንዳንዴ እንደዚህ በጓደኛ ስም ሲጠራ አንዳንዴ መምህር ደረጀንም ጭምር ማለት ነው። ለምሳሌ መምህር ደረጀ ድንገት ሲናገር ኃይለ ቃል በሚመስል መልኩ ተናግሮት ይሆናል እንጂ በሚገርም ሁኔታ በትክክል ሐሳቡን ገለጸ። ለምሳሌ እከሊት በጣም የምወዳት የማከብራት እህቴ ነች፣ ነገር ግን በግብረ ሰዶማዊ ላይ መስራት አትፈልግም የሚል ቃል ተናገረ። ከዛ በኋላ ኮሜንቶች ሰዎች በመሰላቸው መልኩ ኮሜንት ያደርጋሉ። ስለዚህ መልስ ስንሰጥ ሰውየው ካለው ላይ ተነስተን እንጂ ከኮሜንቱ ላይ ተነስተን ሰውየው አለ ብለን ማለት በጣም ስህተት ነው። አልተባለም። ምክንያቱም ለምሳሌ እነሱ 1 ሰዓት ከምናምን ባደረጉት ኢንተርቪው ውስጥ በየትኛውም መልኩ አማርኛውን ይግለጹት እንጂ መጨረሻ ላይ የተጠቀሙት ነገር ምንድነው? ግብረ ሰዶማውያን ላይ አንሰራም፣ አሁንም ቢሆን ሴትና ወንድ ህፃናት ላይ ነው የምንሰራው 4 ነጥብ። ስለዚህ ከዚህ ሌላ የተለየ ቃል ያለ ማን አለ? እኛ ማለት የትኛውን ቪዲዮ ገብቶ ቢፈተሽ እነከሌ ግብረ ሰዶማውያንን ይደግፋሉ ወይ ደግሞ ግብረ ሰዶማውያን መቃወም አይፈልጉም የሚል ሐሳብ አላነሳንም። እነሱ ያሉንን ይዘን ግብረ ሰዶማውያን ላይ ለጊዜው አንሰራም፣ እኛ የምንሰራበት አጀንዳ ይሄ ነው ሲሉ ኦኬ በቃ ስለዚህ በዛ ጋር ሂዱበት፣ እኛ በዚህ ጋር እንሄድበታለን የሚል ሐሳብ አቀርበናል እንጂ የተቃወምነው ሐሳብ የለም። ልክ
ወቀሳ ተወቀሰ ማለት መምህር ደረጀ እንዲህ ሊያደርግ ይገባል ምናምን ሲባል የሚመስለው ግብረ ሰዶማውያን ላይ መስራት እየፈለኩኝ ነገር ግን እንዳልሰራው አይነት ተደርጎ ተወሰደ። ይሄ ሮንግ ነው በቃ። ምክንያቱም በወሬው መካከል አሁንም የተባለው ነገር ግብረ ሰዶማውያን ላይ አልሰራም ነው ስፋይን፣ ይሄ ምንም ችግር የለውም በቃ መልካም ነው በቃ ማለት የነካው ሰው ወይ ደግሞ በዚህ ጉዳይ ላይ መስራት አለብኝ የሚል ሰው በዚህ መልኩ ይሄዳል እና ማስተባበያ ስንሰጥበት ስናወራበት የነበረ ነው እና ድንገት በእርግጠኝነት የመጡ ኮሜንቶች ሁላችንም ጋር የፈጠሩት ነገር ሊኖር ይችላል። ኮሜንቶቹ ላይ ማለት 600 ኮሜንት ወይ 700 ወይ 1000 ኮሜንቶች ላይ አይ እንደዚህ ነው ብሎ በራሱ ፐርሰንት ግምት ያስቀመጠውን ነገር ወደ ሰዎች ላይ አምጥቶ መለጠፍ ስህተት ነው። ከመወነጃጀል ከመወቃቀስ ቅድም ብየዋለሁ። ቢቻል አሁንም እላለሁ ደግሜ ቢቻል አንድ ላይ መስራት ቢቻል መልካም ነው። አሁንም ጥያቄ ደስ ይለኛል አቀርባለሁ። አንድ ላይ መስራት አይ በዚህኛው መልኩ እንሄዳለን ፋይን፣ በጣም መልካም ሐሳብ። ስለዚህ ምንም የምንገፋፋበት የምንታገልበት ነገር የለም ማለት በጣም ትልልቅ ሰዎች ነው። ስለዚህ አለፍ ብለን የምናወራው ነገር ባይኖር መልካም ነው። አንዳንዴ ወፌ ቆመች ብለን ያሳደግነው ሰውዬ ሲያድግ እኔ ነኝ ያሳደግኩ አይነት ሰጣ ገባ አስፈላጊ አይደለም ብዬ አስባለሁኝ። መፍትሄው አብሮ መስራት ስለሆነ ማለት ነው። አሁንም ደግሜ እላለሁ በተሳሳተ መንገድ እስካልሄድን ድረስ ይህንን አጀንዳ ማውራት እባካችሁ ብዛት ያላችሁ ጋዜጠኞች እዚህ ያላችሁ ይህንን ሀሳብ በቃ አናስተጋባው የእውነት አለበለዚያ ስራውን ሊሸፍንብን። ይህም ጥያቄ በቃ ይቁም ማለት ከኛም ወገን ስተት ካለ ይኸው ጠይቁ፣ ስተት ካለ ከጓደኞቻችንም ወገን ስተት ካለ ስተቱ መጠየቅ ይቻላል። ኮሜንት አድራጊዎችም ስራው ላይ እናውራ፣ ምክር እንመካከር፣ መፍትሄው ላይ እንነጋገር እንጂ ይሄኛው እንዲያለ እንዲተባለ ሆነን አንደኛ አይመጥነንም፣ ለኛም የማይመጥን አጀንዳ ስለሆነ በዛው አጋጣሚ ግብረ ሰዶማውያን ላይ አለመስራት መብት እንዳለ ሆኖ ያንን ደግሞ ለማለፍ የሚሰጡ ምክንያቶችንም አልቀበልም። እኔ በግሌ አልቀበልም። ለምሳሌ ህፃናትን የሚያጠቁ ወንድ ህፃናትን የሚያጠቁ ሰዎች ሲክነስ ነው፣ በሽታ ነው፣ እውነት ነው። ፔዶፊሊያ ይባላል ወይ ደግሞ ፔዶፋይል ይባላል። አዎ ይሄ የሆነ መጠሪያ ስሙ ነው። ነገር ግን ግብረ ሰዶም አይደሉም፣ በሽታ ብቻ ነው ብሎ ማለት ግን እኔ አልቀበለውም። በነገራችን ላይ ቆም ብዬ ነው ያሰብኩት። ደሬንም ብቻ አይደለም ዶክተር ስዩም አንቶኒዮስ ጋር ስልክ ደውዬለት ጠየቁኝ። የራሴ መረዳት አለኝ እኮ ግን እርግጠኛ ስላልሆንኩኝ ደውዬ ጠየቁኝ። ወንድም እሺ ምን እንበለው? ለምሳሌ እኔ በአካባቢ በማቀው ቀድም ደሬ ብሎታል፣ ደጋግመን ሚዲያ ላይ አውርተናል። የማቀው ሰው 34 ወንድ ህፃናትን ብቻ እየተከታተለ የሚደፍረው ሰውዬ በሽታ ነው ብቻ ልበለው? አጣለው ሰውየውን ተጠቅቶ ነው። ከዛ በኋላ እሱ ወደዚህ ውስጥ የገባው እንዳለ 34 ልጅ እየተከታተለ ወንድ ህፃናትን አንዳንዴ ወንድ ህፃናትን እያጠቁ ሲነቃባቸው ሰፈር እየቀየሩ ሌላ ሰፈር እየሄዱ አሁንም እያሰሱ ወንድ ህፃናትን እያጠቁ ኦኬ በሽታ ነው፣ ግብረ ሰዶም አይደለም። አዎ አሰቃቂ ነው፣ አስነዋሪ ነው፣ ህፃናትን መድፈር አሳፋሪ ነው። የእውነት ሊወገዝ የሚገባው ነው። ግን ምንም አንሸፋፍ ነው አናስተባብለው ማለት አንቀባባው ማለት ስለማይገባኝ ማለት ነው። ወይ የሆነ እንደው ለልጆቹ አሁንም ስላሉ ስም መጥራት የሆነ አካባቢ ላይ በርካታ ልጆችን አንድ ሰው እየደፈረ ልጆቹ ሕክምና አላገኙም፣ መድኃኒት መውሰድ ነበረባቸው ምናምን አላገኙም። አሁን የተወሰነ ዓመት ጨምረዋል። ልጆቹ እርስ በርስ እየተሞካከሩ ነው። በቃ ይሄ እንትን ልበለው በቃ አይደለም ግብረ ሰዶም አይደለም በቃ ብዬ ልለፈው ማለት አንዳንዴ ስናወራውም እንደው በቃ አንሰራም አንድ ነገር ነው በቃ ኢትስ ፋይን አንሰራም። ግን እዛ ላይ ላለመስራታችን የምንሰጣቸው ምክንያቶች ግን አሳማኝ አይደሉም። እንደው እንዲህ አይነት ነገሮች ባይኖሩ ለማለት ሞክራለሁ። በተረፈ ግን ወደኛ ማህበር ይቅርታ ደርዬ ረጅም ሰዓት ያስኩኝ ልመለስና እንግዲህ ይሄ ሀሳብ ነክቶን ነው ወደዚህ ጉዳይ የገባ ነው። ከገባን በኋላ ምን ተደረገ፣ ከመንግስት ጋር ያለው ነገር እንዴት ነው ምናምን የሚለውን ነገር በተወሰነ መልኩ ለማለት ሞክራለሁ። በነገራችን ላይ መጀመሪያ በዚህ ሀሳብ ላይ የነበረን ሰዎች 17 የኪነ ጥበብ ባለሙያዎች ነበርን። ከዛ በኋላ በሁለተኛው ሚቲንግ የተወሰናችሁም ሰዎች ነበራችሁ። ወደ 67 ሰው መጥቷል። ቀድመን ብሎታል ደሬ። በእኛ በኩል አንድ ክንፍ አሁን ማህበሩ የሚያራምደው ነገር አለ። ከማህበሩ ጎን ሆነን በአንድ ክንፍ ደግሞ ሴትም ወንድም ህፃናትና በግብረ ሰዶማውያን ላይ ሶስቱንም ነገር አጠቃለን መስራት የሚገባ ነው። ምክንያቱም ወንድ ተደፈረ ስንል ልንለየው ስለማንችል ማለት ነው። በዚህ ርዕስ ላይ ለመስራት ተሰባስበናል። ከስፖርቱም አሉ፣ ከኪነ ጥበቡም አሉ፣ ከሕክምናውም አሉ፣ ከህጉም አሉ።
ከናንተም አሉ ከመንግስት አካላትም አሉ። አሁን እየሰራን ያለነው በዚሁ አጋጣሚ ላውራው እየሰራን ያለነው የመንግስት አካል ጠያቂ ተጠያቂ የሚል መንፈስ እንዲኖረው አንፈልግም። የጋራ ሐሳብ ስለሆነ የመንግስት አካላትን በዚህ ነገር ላይ ገብተው ኢንቮልቭ አድርገው ክፍተቶች ላይ አብረን የምንሰራበት ማለት አንዱ ወቃሽ፣ አንዱ ተወቃሽ፣ አንዱ አድራጊ፣ አንዱ ተደራጊ ምናምን ሳይሆን በቃ በጋራ ሆነ ለውጥ የምናመጣበት ለምሳሌ ከፌደራል ፖሊስ፣ ከአዲስ አበባ ፖሊስ ኮሚሽን ከአቃቤ ሕግ ከተለያዩ ከሚመለከታቸው አካላት ጋር አንድ ፎርም የሆነ አካል ለማዋቀር በእንቅስቃሴ ላይ ነው ያለነው። አሁን በቀደም ከ3 ቀን በፊት መምህር ደረጀ ፕሬዘንት አድርጎ ነበር ተገኝተን ሰላም ሚኒስቴር ላይ የህግ ማስከበር ክፍል አለ። ከዛ በኋላ ያንን ነገር አሳድገን እንዳልኳችሁ ጥናታዊ ጽሁፉ ቀርቦ በዛ ላይ ዲስከስ ተደርጎ ቅድም ያወራናቸው መለወጥ የሚገባቸው ነገሮች ላይ የመንግስት አካላትም አምነውበት በጋራ ለመስራት በእቅድ ላይ ነው ያለነው፣ እየሰራንበትም ነው ያለነው። ጎን ለጎን ደግሞ እንዳያችሁት ሚዲያው ላይ እንዳያችሁት በዚሁ ጥቃት ሰለባ የሆኑ አቅም የሌላቸውን ሰዎች የማገዙ የመደገፉ ስራዎችንም እየተሰራ ነው። አሁን ስንገባበት ደግሞ በሚገርም ሁኔታ እውነቴን ነው የምላችሁ አሳሳቢ በሆነ ሁኔታ ላይ ነው ያለው። ማለት መሸከም ሁላ እስከማንችለው በርካታ ልጆች በዚህ ጉዳይ ውስጥ ሰለባ የሆኑ በጣም ምስኪን አቅም የሌላቸው በነገራችን ላይ መድኃኒት እንኳን ለማዋጥ ምግብ ማግኘት የማይችሉ ነገር ግን በዚህ ጥቃት ሰለባ የሆኑ በርካታ ልጆች አሉበት እና ከዛ አንጻር ነው። ሌላውን እንግዲህ እናመሰግናለን። እንዳይዘለል የፈለግነው አንዳንዶቹ እኛ ግብረ ሰዶም ላይ ብቻ የምንሰራ የሚመስላቸው ስለ ህፃናት እነሱ ብቻ የሚቆረቆሩ የሚመስላቸው ሰዎችንም እያሳሳቱ ያሉ አሉ። አሁንም ይሄን ቪሲዲ ስታዩ የወንድ ህፃናት ልጅ ጥቃት 22% ደርሷል ብለን የጮህነው እኮ የዛሬ 7 ዓመት ነው። ይሄ ታዲያ ስለ ህፃን መቆርቆር ነው አይደለም? አንድ ሰው 34 ህፃናት ደፍሯል፣ ህፃናትና ሴቶች ወጣቶች ጉዳይ ሚኒስቴር የት ነው ያለው እያለን በጋዜጣ በመጽሔት ይሄው እንደውም አንዱ ታላቁ ስራ የሚሰራው ነጋሽ በዳዳ ማህበሩን ሲመሰረት ጋዜጠኛ ነጋሽ ናሁ ላይ ሁሉ አቅርቦን የኛ ህዝብ ግንኙነት የሆነችው አንድ ህፃን የ12 ዓመት ልጅ ተንበርከክ ስለው መንበርከክ አቅቶት ከዛ በኋላ ግብረ ሰዶም ሆኖ ተገኘ። 2 ዓመት ሆኖታል። ገና የ10 ዓመት ሆኖ ነው የጀመረው። ደወለችልኝ ተከታተሉ ስንል 20 ህፃናት ተገኙ። ከ20 ውስጥ 3ቱ ሴቶች ናቸው። የተገናኟቸው በፊንጢጣቸው ነው። ፈረንጁ 300 ብር እየሰጠ ነው ብለን በናሁ ላይ ስንጮህ የነበረው ህፃናት አይደሉም? መቼ ነው ስለ ህፃናት ያልጮህንበት ጊዜ? ዶክተር የውብነሽ አስናቀ አንድ ሰው ከ7 ዓመት እስከ 14 ዓመት ያሉትን ህፃናት 18ቱን ደፍሮ 9 ወር ተፈርዶበት ሳለ በነፍሷ ተወራርዳ 18 ዓመት እንዲፈረድበት አደረገች ብለን አልጮህንም? እነዚህ ህፃናት አይደሉም? ስተትን ላለማመን ሌላ ስተት ከመፈጸም አሁንም አርቲስት ይገረም እንዳለ ከሁሉ ጋር መስራት እንፈልጋለን። የካቲት ላይ እዚሁ ቦታ ላይ ጥሪ አቅርበናል። ሁላችንም በጋራ እንስራ። እውነት እላችኋለሁ ስጀምር ብቻዬን ነበር። ብቸኝነት ስለማያዋጣን ወደ ማህበር ያመጣ ነው። አንድ ማህበር በቂ አይደለም ለዚህ ጉዳይ። በርካታ ማህበራቶች ያስፈልጋሉ። አይደለም ግለሰብ ማህበር እንኳን አንድ ማህበር ብቻ አይበቃም። ሁለተኛ ደቡብ ወሎ ላይ ለተነሳው ወደ ሐይቅ አካባቢ ኤንጂኦ 300 ህፃናትን አሳድጋለሁ ብሎ 50 ህፃናትን ነው የደፈረው። እሱም የተደፈረው እኮ አቅርቧል። እዛው ፊልሙ ላይ አለ። የዛሬ 7 ዓመት አቅርበነዋል። ኤንጂኦ ተዘግቷል። እንዴ አዲስ አበባ ውስጥ አይደል እንዴ አንድ ወንድ 17 የወንድ ሚስት የነበረው? ፓርቲያቸውን ቀርጸን አላቀረብንም? አጠልል 8 ጊዜ አግብቼ ፈትቻለሁ ብሎ ፊልሙ ላይ ትውልድ በኔ ይብቃ 32 ዓመት በዚህ ህይወት ውስጥ ነበርክ ብሎ አላቀረበም? ብዙ እኮ ከኛ በላይ ሰራዋሉ። መጽሐፍ በመጽሐፍ የአዲስ አበባ ጉዶች፣ የሰዶም ነፍሳት፣ ሮዛ የመሳሰሉትን ጽፎ የተዋጉ የሉ? ፌስቡክ ላይ የተዋጉ የሉ? ይሄ እኮ ውጤት የሁላችንም የጋራ ስራ እንጂ የአንድ ሰው ስላልሆነ አሁንም በጋራ ብንንቀሳቀስ መልካም ነው። ዝም አልልም የሚለው ተቋም ላይ ያየሁት ህፃናት ወንድና ሴት ይላሉ። ስለዚህ ሌላ ፈንድ ይፈልጋሉ ወይስ ያስፈራቸው ነገር ምንድን ነው? ስለዚህ እናንተ ናችሁ መጠየቅ የምትችሉት። እኛ ግን ዝም አልልም ስለ ኢትዮጵያ ወንድ ህፃናት፣ ሴት ህፃናት እንዲሁም ግብረ ሰዶም ብለን ደፍረን እንወጣለን። እንዳልኳችሁ ምንም የምንፈልገው ፈንድ ስለሌለ ማለት ነው። ከዛ ውጪ የኪነ ጥበብ ባለሙያዎችን በተመለከተ ምን እየተሰራ ነው የሚለውን ነገር ወንድሜ ይገረም የተወሰነ ለማንሳት ሞክሯል። የምታዩት የኪነ ጥበብ እዚያ ያሉት ባለሙያዎች ለህብረተሰቡ እንግዲህ ያለው ጥቃት የደረሰባቸውን ሰዎች ድምፅ ሆነው የማስተጋባት ስራ እየሰሩ ነው።
ወደ 3 ተቋማት እንዳልኳችሁ ለማየት ሞክረናል። አያት አካባቢ የ9 ዓመትና የ11 ዓመት ህፃናቶች ተደፍረው ቦታው ድረስ በመሄድ እነዛን 2 ቤተሰቦች የማገዝ ስራ ሰርተናል ማለት ነው። እንዳያችሁት አርቲስት ፀሐይወትና አርቲስት ሸዊት ቦታው ላይ ተገኝተው ራሳቸውን መቆጣጠር አቅቷቸው ያን የተመለከቱ ሰዎች ደግሞ እነ አርቲስት ታማኝ የሰብአዊ መብት ተሟጋችና አርቲስት ታማኝ በየነ በዙሪያዎቹ ያሉትን ሰዎች አስተባብሮ ወደ 100,000 ብር ልኮልን እነዚህን 2 የ3 እናት ሁለቱም 3 ልጆች አሏቸው፣ ሲንግል ማሞች ናቸው። እነሱን የማገዝ ስራ ሰርተናል። አንደኛው ህፃን ልጅ ጎረቤት ቴሌቪዥን ለማየት ወጥቶ ነው ጥቃት የደረሰበት። አርቲስት ፀሐይወት በዙሪያው ያሉ ጓደኞቿን አስቸግራ ወደ 53,000 ብር የሚገመት 2 ቴሌቪዥን ለነዛ 2 ቤተሰቦች እርዳታ ተደርጓልና በተቻለ መጠን ስራ ነው መስራት የምንፈልገው። ምክንያቱም ይሄ የፖለቲካ ድርጅት ስላልሆነ ጥቃት አለ ስንል እየሰራ ያለ ተቋም ካለ ሄደን ማገዝ እንጂ ለብቻችን ተገንጥለን ሌላ ነገር አቋቁመን መሄድ ትርጉም የለውም። የሀገራችንን የፖለቲካ ሁኔታ ብታዩት 105 የፖለቲካ ድርጅት አለ ይባላል፣ ግን ምንም ዲሞክራሲ ምንም ያየነው ለውጥ የለም እና ስለዚህ ከዛ ተሞክሮ መከፋፈሉ መበታተኑ ስለማያዋጣ የእውነት ህፃናትን ማገዝ ከሆነ የምንፈልገው ለ5 ዓመት ለ10 ዓመት ለ20 ዓመት እየደከሙ ያሉ ተቋሞች አሉ። እነሱን ሄደን ማገዝ ያለብን እና ዝም አልልም ስለ ኢትዮጵያ የሚለውን ተቋም የተቀላቀልንበት አንዱ ያ ነው። እየሰራ ያለ አካል ኢንፎርሜሽን ያለው ለበርካታ ዓመት ልምድ ያለው ተቋም ከሆነ ሄደን ያንን ተቋም ማገዝ እንጂ በብቻችን ህፃናቶች ተጠቅተዋልና ስለዚህ ስለ ወንድና ሴት ህፃናት ዝም አንልም ብለን ብንሄድ ትርጉም አይኖረውም፣ ውጤትም አይኖረውም እና ከዛ አንጻር ነው። ከዛ ውጭ ግን ባለሙያዎች እንግዲህ ተቋሙ ጋር የሄዱ እየጎበኙ የተቋሙን ለህብረተሰቡ የማስተዋወቅ ስራ ይሰራሉ። አሁን ተቋሞች እንደ ድሮ አይደለም፣ ብዙ ሰው እየሄደ እየጎበኛቸው ነው ያለው። ያም የሆነው ምንድነው የምታዩት የኪነ ጥበብ ባለሙያ ቦታው ድረስ እየሄደ ለህዝብ በሶሻል ሚዲያም በምንም ፖስት እየተደረገ ለህዝብ እያስተዋወቅን ስለሆነ ነው። እንዳልኳችሁ ቀጣይ የኪነ ጥበብ ባለሙያው ከመንግስት አካላት ጋር ሆኖ ህግ የማስቀየሩንም ግንዛቤ ማስጨበጡንም ስራ እንሰራለን። ሌሎች ጥያቄዎች ካሉ ተመልሼ እመጣለሁ። ምናልባት ስለ አያት አካባቢ በተመለከተ ስሜታቸው በጣም ተነክቶ ስለነበረ የተወሰነ ደቂቃ ፀሐይወት ሀሳብ እንድሰጥ ወደ እሷ። እሺ፣ አመሰግናለሁ። ያው እኔና ሸላት እንደ ብዙ ነገር ሸዊት ትናገራለች። በሄድንበት ማለት ለማየት ይከብዳል። እንደዚህ አይነት ነገር ስፔሻሊ እንደ እናት እንትን ነው እዳ ነው ይዘን ተሸክመን የወጣ ነው። ምክንያቱም እንደዚህ አይነት ነገር ማየት እንደዚህ አይነት አለ እንዴ የአንደኛዋ እናት የአንደኛው የተደፈረበት እናት እንዴ ወንድ ልጅ ይደፈራል እንዴ አልኳለች። ስለዚህ ያለን የእናቶቻችን የእህቶቻችን ግንዛቤም በጣም ጥቂት ነው ማለት ነው። እሱ ላይ ልንሰራ ይገባል። ግን በቦታው ተገኝተን በጣም የሚያሳዝን ነገር ነው ያየነው። የሚያስተኛም አይደለም። እኔ እንቅልፍ አልተኛም። ስፔሻሊ 1 ሳምንት እነሱን ካየሁ በኋላ እንቅልፍም አልወሰደኝም። ምክንያቱም በጣም ዝቅተኛ የኑሮ ደረጃ የሚባሉት ልጆች ናቸው። እናታቸው ሁለቱም 3 ልጆች አሏቸው። ለነሱ እንግዲህ እስከ መጨረሻው ዝም አንልም ብለን ወጥተናል። ስለ ኢትዮጵያ ዝም አንልም፣ ስለ ወንድም ስለ ሴትም ስለ ግብረ ሰዶማውያን እንዲሁም ስለ ተለያዩ ስለ ጣና ስለ አባይ ስለ ኢትዮጵያ ዝም አንልም ማለት ችግሮቻችን በጣም ብዙ ናቸው፣ ግን ተባብረን ሁላችንም መስራት አለብን ብዬ አምናለሁ። ሌሎች ቤታቸው ተደብቀው ያሉ የተጎዱ ብዙ ህጻናቶች አሉ፣ ልንደርስላቸው የሚገባ እነዛን እንደ ማስተማሪያነት ዝም ብለን ጎብኝተናል። ድጋፍም እያደረግን ነው፣ በተደጋጋሚ ተናግረናል። ግን ሌሎች አሉ ተደብቀው ያሉ ህጻናቶችን እነሱን ጋርም አንኳኩተን እንሂድ፣ እንድረስላቸው። ለወገን ደራሽ ነው ወገን ነው፣ ለወገን ደራሽ ወገን ነው ሲባል ዝም ብሎ ተረት ዝም ብሎ ወሬ አይደለም። በተግባር እኛ ደግሞ በምንችለው በአቅማችን እንደ ባለሙያ ተሰብስበን የበኩላችንን እናድርግ፣ ድጋፋችንን እናሳይ። ኢትዮጵያዊነታችን ይሄ ነው፣ መተባበር ነው፣ ኢትዮጵያዊነታችን መተጋገዝ ነው የሚለውን አጽንኦት ሰጥተን መተግበር ላይ ነው ያለ ነውና ሁላችሁ ከጎናችን ሆናችሁ ስለ ኢትዮጵያ ዝም አንልም እንበል ነው መልእክታችን። አባቶች ቤት እንዳይገቡ አባዬ አንተም እንዴት አደርጋለህ እንደ እየተባሉ እንዲሳቀቁ የሚያደርገው አሰራር የፌሚኒስት አካሄድ ስለሆነ ግብረ ሰዶም እንዲስፋፋ የሚያደርግ አካሄድ ስለሆነ በጽኑ እንቃወማለን። ስንት ጥቃቶች እያሉ አንድም ሰው መጠቃት የለበትም እናምናለን። ነገር ግን
ከመቶ አንዱ ሁለቱ ልጆቻቸውን ከደፈሩ ያንኑ ሁል ጊዜ እየተነገረ ትዳር እንዲጠላ የሚደረገው ከውጪ ፈንድ እየተደረገ ነው። በነገራችን ላይ ይሄንን ዛሬ አይደለም የተናገርኩት። ከኮቪድ በፊት በጣም ብዙ ጊዜ ማህበሩ ሲመሰረት ተናግሬ የለ እንዴ? በግልጽ ወንዶች $3,000 እየተከፈለ ትዳር እንዲህ ከሆነ ቢቀርስ እንዲሉ፣ ሴቶች ወንዶችን እንዲጠሉ፣ አላስፈላጊ የፌሚኒስት አካሄድ ለሴቶች መቆርቆር ከሆነ ሴተኛ አዳሪዎች እንዲወጡ ለምን ጥረት አይደረግም? ጀርባዋ የምትገረፈዋ ሐመሯ ላይ ለምን ጥረት አይደረግም? ዳሰነች ጡቷን አንጠልጥላ ማስታወቂያ የሚሰራባት ላይ ለምን አይሰራም? ገና ህፃኗን ድንግልናዋ ጨረታ እየቀረበ የለም እንደ አዲስ አበባ ውስጥ ሴቶች እርቃናቸውን እየጨፈሩ በጨረታ እየቀረበ ለምን ለነሱ አይሮጥም? ዓላማው ሴቶች ወንዶችን እንዲጠሉ፣ ትዳር እንዲፈርስ፣ ከ23ቱ ነጥቦች አንዱ ትዳር እንዲፈርስ የውጭ ተጽዕኖ በበጀት የተበጀተልን ጥያቄዎች እኮ ለእኛም ቀርበዋል። መናገር ስለማንፈልግ ነው፣ መስራት ስለምንፈልግ ነው እንጂ የወንድ ጥቃትን ትተን ስለ ሴቶች ብቻ ብንጮህ ሚሊዮን ብር እናገኛለን፣ ሚዲያም እናገኛለን። ማስፈራሪያዎች አልመጡብንም እንዴ? በመኪና አፍኖ ለመውሰድ ጥረት አልተደረገም እንዴ? እኛ ስራን ስለምንፈልግ ብቻ ነው ይህንን ዘመን የምንለው። በነገራችን ላይ በመንግስት አካባቢ አሁን ያለው እገዛና ለውጥ እጅግ በጣም የሚያስደስት ነው። ሁሉም የገባንባቸው ሚኒስትር ዴታዎች ሳይቀሩ ኮሚሽነር ሳይቀሩ አብረውን ለመስራት ደስተኛና ፈቃደኛ ስለሆኑ ጉልበት አግኝተናል። ድህነታችን ገንዘብ ብቻ እንጂ እውቀትም ሙሉ ነን፣ የሰው ኃይልም አለን። ይሄ ደግሞ ነገ ይቀየራል። ወደ ህግ ባለሙያ ወስዳቸዋል። ሳቅስ ማህበር ነው። እኛ እንደተባለው ሁላችንም እንደ ባለሙያም በሙያችን እንደ ኪነ ጥበብ ባለሙያዎችም እንደ በተለያዩ ሙያ ዘርፍ እንዳለ ሰው ልናደርግ የምንችለው እንደዚህ አይነት የማህበር እንቅስቃሴ እንደ ኢትዮጵያውያን ስለሚመለከተን ስለሚያገባን ዝም ማለት ስለሌለብን ጆይን አድርገን አንድ ዓላማ ግቡን እስከሚመጣ ድረስ የተቀመጠው ነገር ሶሉሽን መፍትሄ እስከሚያገኝ ድረስ እገዛ ማድረግ ነው እና በዛ ረገድ በዚህ በተለይ በጾታዊ ጥቃትና በግብረ ሰዶም ዙሪያ ህጉ ያለበትን ክፍተት ብዙ ጊዜ ከማህበረሰብም ዘንድ በእንደዚህ ቁጣዎችም ትሰማላችሁ። ብሶት፣ ማማረር፣ ህጉ የላላ ነው፣ ህጉ ክፍተት አለበት፣ ህጉ ችግር አለበት፣ ህጉ ነበር የሚባሉ ነገሮች አሉና ይሄ ጉዳይ የምርስ የህግ ነው ወይ? ህጉ ቢኖርስ ብቻውን መፍትሄ ይሆናል ወይ የሚለውን በሚመለከትም ብዙ ተማክረንበት ብዙ አይነት ባለሙያዎችም ጋር ተነጋግረን የተለያዩ ሀሳቦችን አቅርበናል። ቅድም መምህር ደረጀም እንዳለው ከሚመለከታቸው ሰዎች ጋር ተነጋግረናል። እንግዲህ ከሰላም ሚኒስቴር ጋር በህጉ ዙሪያ ያሉ የተወሰኑ ክፍተቶች አሉ። የተለዩ በተለይ በግብረ ሰዶም ዙሪያ ምናልባት ብዙ የህግ ባለሙያዎች ከዚህ ጋር ሊስማሙ ይችላሉ። በኢትዮጵያ ውስጥ ያለው የኢትዮጵያ የወንጀለኛ መቅጫ ህግ በተለይ ደግሞ ተሻሽሎ የወጣው የኢትዮጵያ ወንጀል ህግ በግብረ ሰዶም ዙሪያ የተቀመጠው ድንጋጌ ከድርጊቱ አስከፊነት፣ እኛን ድርጊቱ ከሚያሰጋን ስጋት፣ ኢትዮጵያን ድርጊቱ ከሚያጠፋባት ጥፋት ኢትዮጵያን ሊያጠፋት የሚችል መሆኑን ከግንዛቤ ማስገባት ድንጋጌው እንኳን ቅጣቱ አስተማሪና በቂ ሊሆን አይደለም፣ ድርጊቱ ራሱ በበቂ ሁኔታ የተብራራ ነው። ድፍን ግብረ ሰዶም ክልክል ነው ተብሎ የተቀመጠው ግብረ ሰዶም አይቻልም እንደማለት ነው። ሌላ የተዘረዘረ ነገር የለም። ግብረ ሰዶም የሚባለው ምን አይነት ጥቃት ሲሆን ነው? የምር ግንኙነት ሲፈጸም ነው? ሌላ አይነት ንክኪ ሲፈጸም ነው? ግብረ ሰዶም በህፃናት ላይ ሲደረግ ቅጣቱ ልዩነት አለው ወይ? ከሴት ልጅ ጋር ሆኖ ግብረ ሰዶም ሴት ልጅን በፊቷ በኩል ቢገናኝ ሰው ግብረ ሰዶም ነው የሚባለው ወይስ ወንድ ሲገናኝ ነው? ዲቴይልድ መሆን አለበት። ተቀምጦ እያንዳንዱ ድርጊት በምን እድሜ በምን ሬንጅ፣ ለምሳሌ አስገድዶ መድፈር ሲሆን አስገድዶ መድፈር የተፈጸመው እድሜያቸው እንደዚህ በሆነ ጊዜ ላይ እንደዚህ ነው። አስገድዶ መድፈር የጀመረው የአእምሮ ችግር ያለባቸው ህመምተኞች ላይ በሆነ ጊዜ እንደዚህ ነው። አስገድዶ መድፈር የተፈጸመው ሐኪም በታካሚው ላይ፣ አስተማሪ በተማሪው ላይ፣ አስጠኛው የሚያስጠናት ልጅ ላይ ተጠቅሞ የበላይነቱን ኃላፊነቱን አይቶ አድቫንቴጅ ወስዶባት ከሆነ ቅጣቱ እንደዚህ ነው የሚል ቅጣቱ በቂም ሆነ አልሆነ በመብራራት ደረጃ ግን የተብራራ አካሄድ አለው። አስገድዶ መድፈር በግብረ ሰዶም ዙሪያ እንደዚህ አይነት አካሄድ የለም። ስለዚህ የመጀመሪያው እንቅስቃሴ የመጀመሪያው ሀሳብ የግብረ ሰዶምን በሚመለከት በወንጀል ህግ የተቀመጠውን ነገር ግልጽ እንዲደረግ የሚመለከተው ህግ አውጪ ግልጽና የተዘረዘረ ህግ ቅጣቱንም አስተማሪ አድርጎ እንዲያስቀምጥ ማድረግ ነው። ሁለተኛ ደረጃ ከወንጀል መከላከል አንጻር በእኛ ሀገር ውስጥ ብዙ ጊዜ እናንተ የሚዲያ ሰዎች ናችሁ፣ ጋዜጠኞች ናችሁ፣ እንደዚህ አይነት ዘገባዎችን በሬዲዮም በቴሌቪዥን ዘግባችሁ ታውቃላችሁ። አንድ ሰው አስገድዶ ደፈረ ሲባል መቼም ዜና ኒውስ ይሰራል ጊዜ እርግጠኛ ላይ ስሙን ጠቅሶ የሚያውቅ ሰው የለም እዚህ ውስጥ። አስገድዶ ደፋሪው በንፋስ ስልክ ክፍለ ከተማ የሚገኝ የ30 ዓመት ጎልማሳ ተብሎ የሚታለፈው ዜና ላይ
ተፈርዶበታል። ኦልሬዲ የ6 ዓመት ልጅ ደፍሯል። የእሷን ተስፋ አጨለዋል። ናቹራሊ የአገር ተስፋ የሚያጨለው የ6 ዓመት ልጅ አገር ነች ብቻዋን። ይሄ ሰውዬ ስሙ ለምን አይነት ለምንድን ነው ስሙ የሚጠበቀው? እንደዚህ አይነት ሰው በቴሌቪዥን ለምንድን ነው የማይታይ? አስገድዶ ደፍሮ የተፈረደበት ነው። እርግጥ ህጋዊ በህግ ደረጃ ሁለት ክርክር አለ። አንደኛ ቅጣት ብቻውን ስለሚያስተምረው ከዛ በኋላ ሰውየው ሪሃቢሊቴት አድርጎ ተምሮ እንዳይወጣ የዘላለም ቁስል ይሆንበታል። እንደዚህ ስለዚህ የሰውየው ሰብአዊ መብት ሂውማን ራይት የሰውየው የተቆጩ ሂውማን ራይትስ የሚል ተከራካሪዎች አሉ። የ6 ዓመቷ ልጅ ሂውማን ራይት እሷ ሂውማን አይደለችም። ይህንን ህጉ የሚያደላውን ማድላት ወይም ደግሞ በዚህ በህግ ጀስቲፊኬሽን ደረጃ ይሄ ሰው ይህንን መብቶቹን መቀማት አለ፣ ዲፕራይቭድ መሆን አለበት። ይሄ ሰው ፕራይቬሲ ሊጠበቅለት አይገባም። በተለይ እድሜያቸው ባልደረሱ ሌቭልና ዲግሪ ልናወጣለት ይገባል። ኤክስፖዝድ ሆኖ ተጋልጦ ሚዲያ ላይ ወጥቶ ልትዘግቡት ፎቶ ልታሳዩት ሊፈቀድላችሁ ይገባል። የየሚዲያዎቻችሁ ኤዲቶሪያል ፖሊሲ ይህን ሊደግፍ ይገባል። ህግ ሊወጣለት ይገባል። ለዚህ ኤክስፕሊሲት የሆነ ለብቻው የተደነገገ በዚህ ድንጋጌ ስር ወንጀል የፈጸሙ አካላት ስማቸው፣ ፎቶግራፋቸው፣ ቪዲዮአቸው ሚዲያ ላይ መውጣት አለበት ይባላል። እዚህ ሀገር ውስጥ የሽብርና የፖለቲካ ክስ ሲሆን ማንም ሰው ፎቶ ይታያል በቴሌቪዥን ገና ተጠርጥሮ ያው ጅቡቲ ሆቴል ውስጥ ሲገባ የታየው ፎቶ፣ ዱባይ ሆቴል ውስጥ ሲወጣ የታየው ቪዲዮ ተብሎ ሁላችሁም ታውቁታላችሁ በቴሌቪዥን። አስገድዶ ደፋሪ አስገድዶ መድፈር ፖለቲካ ወንጀል አይብስም? የአገር ጥፋት እኮ ነው። ፖለቲካ እኮ ሀገር ሲኖር ነው ሲጀምር የሚያሸብረው እኮ ሀገር ሲኖር ነው። ሀገር ከጠፋየት ነው የሚያሸብረው ሰው አሸባሪ ነው ተብሎ ተጠርጥሮ ነው ፎቶ የሚቀርበው ገና ተጠርጥሮ ተጠርጣሪዎቹ ሲበሉ ሲጠጡ ተብሎ። በዚህ ጉዳይ ሲሆን ግን የ4 ዓመት ልጅ የደፈረ ልጅ እንዴት ይደበቅለታል? እንዳታው ነውር ነው፣ በጣም ነው። ህጉ ይሄንን መደገፍ ስለሌለበት እኛ እንደምንችለው እንደ ሙያችን ሚዲያ ባለሙያዎች የኪነ ጥበብ ባለሙያዎች ይሄንን ግፊት አድርገን ስለ ኢትዮጵያ ዝም አንልም የሚለውን እንቅስቃሴ ቅድም በዛም ተናግረዋለች። በጣናም በአባይም በልጆቻችን መብትም በሀገራችን ደህንነትም ስራ እንሰራለንና ይመለከተናል፣ ሀገራችንን እናድን ከሚል ድርጅት ጋር ከሚል ተቋም ጋር ከሚል እንቅስቃሴ ጋር አብረን ሆነን ይሄንን ለማገዝ በህግ ደረጃ ግን ይሄ በሞቅታ ተነስቶ የተደረገ ወይም ደግሞ ውስጥ ሆይ ሆይ ተብሎ በለው በቃ ይሄ ሰው መሮናል እንደዚህ አድርገው ይገደሉ ይሰቀሉ ምናምን እንደሚለው አይነት ሳይሆን በስነ ስርዓት ሰከን ተብሎ ታስቡበት። ወዴት እየሄድን ነው? ልጆቻችን ወደ ተስፋችን ብለን አይተን ተማክረን እስቲ ለውጥ እንፍጠር ተብሎ ነው እንጂ የእንደዚህ አይነት ሞቅታ ቢሆን ድሮ እናቆም ነበር። 3ኛ 4ኛ መንጠራ እናንተን መንጠራችሁን እዚህ ማናወራ እዚህ ደረጃ መልሰው ነው። አሁን ይሄ በደንብ ግብ የተቀመጠለት ነው። ህጉን በግብረ ሰዶም ዙሪያ የተዘረዘረ ህግ እንዲወጣና ቅጣቱም ተገቢ ቅጣት እንዲደረግ፣ በጾታዊ ጥቃት ዙሪያ ደግሞ ሴቶችና ወንዶች ላይ የሚፈጸም ጥቃት ዙሪያ ጥቃት ፈጻሚዎች እንደ ድርጊቱ ሁኔታ እንደ ድርጊቱ ከባድነት ሁኔታ ፕራይቬሲ የሚባለው የግል መብታቸው ተነስቶ ፎቶግራፋቸው እንዲታይ፣ ስማቸውን ሚዲያ ላይ እንዲሰሩ፣ በሰሩት ስራ እንዲሳቀቁ፣ አንገታቸው እንዲሰብሩ በሰሩት ስራ ሌላም ሰው አንገት አሰባሪና አስቀያሚ ስራ መሆኑን በጣም ኢሰብአዊ ድርጊት መሆኑን እንዲያውቅ መቀጣጫ ማድረግ። ቅድም ይገረም ሲነግራቸው የነበረው ቲያትሮቹም ድራማዎቹም እነዚህ ደራሲያን ወንድሞቻችን የሚሰሩት በሙሉ ቢኒያም የሚሰሩት በሙሉ ምን ያህል አስቀያሚ ወንጀል መሆኑን ለህዝብ የሚያሳይ የዚህ ሁሉ ሰው ኃላፊነት እሱ ነው። አስገድዶ ደፈራት ተብሎ ዝም ብሎ ነገር ይነገርና ትረካ ላይ ከዛ በኋላ ተደፍራ በአባቷ ስራ ያልፋል። እንደዛ ነው አስገድዶ መድፈር። ከዛ የባሰ በጣም የሚዘገንን እጅግ በጣም የሰውን ተስፋ ነገር እንዳያይ የሚያደርግ ድርጊት ነው። የሚታከም የሚድን የሚበቅል የሚሰፋ አካል የራ የሚደረግለት ንቅለ ተከላ አይደለም ጉዳዩ። ስለዚህ ይህንን አስቀያሚነት በአርቱ ሰው ምን ያህል ጥልቀት እንዳለው ቁስሉ እንዲገባው ይደረጋል። እሱን ይሰራሉ ሁላችን። በህጉም ደግሞ ሊደግፈን ስለሚገባ ይህንን የህግ ፍሬምወርክ ለማስወጣት አስበንበት ዓላማና ግብ አስቀምጠን የምንንቀሳቀስበት እንቅስቃሴ ነው እንጂ ስሜት ስለተሰማን የተሰባሰብንበትን ጉዳይ እንዳልሆነ እንድታውቁ ፈልጋለሁ እና አመሰግናለሁ። ምናልባት ተጨማሪ ነገር ካለ ታነሱት ይቀጥላል። ስለመጣችሁ ደስ ብሎናል። የማህበሩን ዓላማ ደግፋችሁ እናንተም ይመለከተናል ብላችሁ ስለመጣችሁ በጣም ነው የምናመሰግነው። እኔ በግሌ ወደዚህ ማህበር በመቀላቀሌ በጣም ደስተኛ ነኝ። ምክንያቱም የኢትዮጵያ ችግሮች አያልቁም። ስለዚህ ዓላማውም ደግሞ ስለ ኢትዮጵያ ዝም አንልም ነው እና ዛሬ እኔ የተነሳሁበት ዓላማ ስለ ህፃናት ወንድና ሴት ህፃናት ስለ ግብረ ሰዶሞች እቃወማለሁ፣ ዝም አልልም ነው። ነገር ደግሞ ስለ ሀገሬ ላይ ስለሚመጡ ብዙ ችግሮች ዝም አልልም። እኛ ምክንያቱም የህብረተሰቡ መሳሪያዎች ነን፣ ድምፅ ነን፣ ለመንግስትም ድምፅ ነን፣ መሳሪያ ነን። ስለሚመጣው ነገር ሁሉ ዝም አንልም። ለሀገራችን ሰላም፣ ፍቅርን፣ አንድነትን አምላክ ይስጠን።
እና ሁላችንም በጋራ ነው መስራት ያለብን። ይሄ ችግር የኛ ችግር ብቻ አይደለም። ግዴታ ቤታችን መግባት የለበትም። ሁላችንም ልንቆረቆር ይገባል። ግዴታ በህመሙ መታመም የለብንም። ይህን ነገር ባጭሩ ካልቀጨ ነው ነገ በየቤታችን መግባቱ አይቀርምና ለልጆቻችን እንትረፍ፣ ትውልድን እናድን። ይሄ ሃይማኖት የትኛውም ሃይማኖት የሚያወግዘው ተግባር ነው። ማንኛውም ሃይማኖት አይቀበለውም ይህ ተግባርና እናውግዝ እባካችሁ። ትውልድን እናትርፍ። ትውልድ እየጠፋ ነው ያለው። ነገ ይችን ሀገር የሚረከባት የትኛው ትውልድ ነው? አሁን ከአሁኑ ትውልዱ እየጠፋ ከሆነ ስለዚህ የኔ ያንተ ያንቺ ብቻ ችግር ስላልሆነ የሁላችንም ችግር ነውና የመንግስትም እጅ ገብቶበት ይህንን ተግባር ልንቆጣጠረው ይገባልና እባካችሁ ሁላችሁም ስለ ኢትዮጵያ ዝም አንበል። የሀገራችንን ችግር በራሳችን በልጆቿ ነው መፍታት የምንችለውና አብረን በጋራ ችግራችንን እንፍታላለሁ። አመሰግናለሁ። ስለ ኢትዮጵያ ዝም አንልም ጋር ስንቀላቀል ሌሎቹንም መወከል ስለምችል በዚህ ጉዳይ ስለ ልብ ህሙማን፣ ስለ ኩላሊት፣ ስለተቸገሩ ሰዎች፣ ስለ እርዳታ ድርጅቶች እየሄድን በቻልነው መጠን ራሳችን ባንችል ሰው እየለመንን ገንዘብ እንዲሰጡ እናደርጋለን። ሰው ልጆች አዳፕት እንዲደረጉ እናደርጋለን። ብዙ እንቅስቃሴዎች እናደርጋለን። እዚህም ማህበር ላይ ስንመጣ የኢትዮጵያን ልጆች ወክለን ነው ፕሮሞት እያደረግን ይህንን ብቻውን ይሰራ የነበረውን መምህር ደረጀን እየረዳን ያለ ነው። ስለዚህ የትኛውም ዓለም ላይ ያለ ኢትዮጵያዊ ስለ ኢትዮጵያ ዝም አንልም ስለሆነ የሚለው እዚህ ድርጅት ዓላማ ስለ ኢትዮጵያ ልጆችም ስለ ኢትዮጵያ ስለ ሁሉም ነገር ስለሚመለከተው ሁላችንም ስለ ኢትዮጵያ ዝም አንልም ስንል ይህንን እንደመቀላቀል ነው እና እባካችሁ ኢትዮጵያውያን እነዚህ ልጆች ስለ ኢትዮጵያ ዝም አንልም ስለሚባለው ድርጅት እንድታገዙ ስልነው በትህትና የምጠይቀው። እግዚአብሔር ያክብርልን። ጊዜ ይስጥልን። ማለት እርግጠኛ ነኝ እዚህ የመጣችሁ ጋዜጠኞች እናንተም ይመለከተኛል ብላችሁ ስላሰባችሁ ስላመናችሁ ነው እዚህ የመጣችሁት። ስለዚህ የኛ ድምፅ የኢትዮጵያ ድምፅ ልትሆኑ አዋኛም ከጎናችሁ ነን ብላችሁ በየሚዲያችሁ ልታስተጋቡልን ሁሉም ሰው ከኛ ጎን ሆኖ ከሁላችንም ጋር ሆኖ የመጣብንን መከራ ተያይዘን እጅ ለእጅ መወጣት እንድንችል ስለመጣችሁ ክብር ይስጥልኝ። ምክንያቱም ከዚህ በኋላ የሚመጡ ብዙ ለውጦች ስላሉ ማለት ነው። ሌላው ምን ያሳስበኛል? ከውጭ ሀገር የሚደረጉ ፈንዶች ኢትዮጵያን ሳያፈነዳት በፊት መታደግ የለብንም ወይ? ፈንጁን ማምከን የለብንም ወይ? እኛ ለራሳችን ማነስ የለብንም ብዬ አስባለሁ። ለክፉ ነገር የምንረዳዳ ሰዎች፣ የምንተጋገዝ ሰዎች መሆናችንን በዚህኛው ማሳየት አለብን። ምክንያቱም ድሃዎች እንደዚህ እየተጠቁ ከሆነ ለምን የሚያገኙትን ብር እየተባለ ከሆነ በሚገኘው ፈንድ ከሆነ ያንን ፈንድ ሳይፈነዳብን እዛው ወደ ሀገራቸው መልሰን እኛው ራሳችን ለራሳችን እንቆም። ሌላው ፍራቻዬን አንድ ነገር ልንገራችሁና ላካ እኛ በምንሄድበት ፍጥነት የበለጠ 100 ወይም 200 ወይም ከ1000 እጥፍ በላይ ይራመዳሉ ብዬ አስባለሁ። ይህንን ንቅናቄ ባዩ ቁጥር በቀን ውስጥ የሚደፈሩ ህፃናቶችን ግብረ ሰዶማውያንን እያበዛናቸው እንዳንሄድ ባሉበት እንዲቆሙ ከነሱ የበለጠ መፍጠን የምንችለው እንደዚህ በጋራ ስንሰራ ነውና አንድ ስንራመድ 1000 ከሚራመድ ሰው ጋርና ፍጥጫችን ካልፈጠንን ሁላችንም እንደየድርሻችን ካልታደግን ካልተረባረብን ፍጥነታቸው የሚያዙ አይደሉም። ስለዚህ የሚመጣ አደጋ ይኖራል። ያለ አደጋ ለውጥ አይኖርም። የሚያስፈሩ ነገሮች ሊኖሩ ይችላሉ። የሆነ ነገር ለማግኘት የሆነ ነገር ማግኘት ማጣት አለብንና የምናጣው ነገር ከምናገኘው ነገር ስለማይበስ ፈጥነን እንቅደማቸው። ሁላችንም ተጋግዘን ኢትዮጵያን እንታደጋት። ርዕሱ እንደምታዩት የሚሰብ ነው። ስለ ኢትዮጵያ ዝም አልልም። እንዳጋጣሚ ይሄ ጉዳይ የባሰ መጣ እንጂ ስለ ኢትዮጵያ ብዙ ዝም የማያሰኙ ነገሮች አሉ። መጀመሪያ ግን የያዝነውን እጥፍ ቁጥር እያደረገን እንድናልፍላለሁ። ከ1000 የበለጠ እርምጃችን ተራምደን እንፍጠናቸው። ምክንያቱም ጎን ለጎን የከፋ ስራ እየሰሩ እየመጡ ስለሆነ ማለት ነው። በነገራችን ላይ የግብረ ሰዶም ድርጊት ትክክል አይደለም፣ ኢሞራል ነው፣ ከሃይማኖታችን ጋር ተቃራኒ ነው፣ ከባህላችን ከወጋችን ጋር ተቃራኒ ነው። ይሄ ሁላችሁም ኢትዮጵያ ያላችሁ የምታውቁት ነገር ነው። ኢትዮጵያ ውስጥ የግብረ ሰዶም ቦታም የለምም።
ኢትዮጵያ ውስጥ ለግብረ ሰዶም ለሞራል ተቃራኒ ነገር ህግ ማንኛውም ህግ ሲወጣ ለኢትዮጵያም ለኬንያም ለሩዋንዳም ለጅቡቲ ህግ ሲወጣ የሩዋንዳን ህዝብ እሴት፣ ባህል፣ ወግ፣ እምነት መሰረት አድርጎ ነው። የኢትዮጵያ ህግም እንደዛው፣ የፈረንሳይ ህግም እንደዛው። ኢትዮጵያ ውስጥ ወንጀልና አጸያፊ የሆነ ነገር ምናልባት ተሻግሮ ሩዋንዳ አንድ ክፍለ ሀገር ውስጥ አጸያፊና ወንጀል ላይሆን ይችላል እንደ ባህላቸው ማኖራቸው። ይሄ ግን ዩኒቨርሳሊ አጸያፊውን ነገር እኛ ደግሞ እንደ ራሳችን በጣም ልንጸየፈው የሚገባው ነገር በሞራል በእምነትም በሃይማኖትም ስንል ነበር እስካሁን። ይሄን ትጋሩኛላችሁ። ዋናውና ትልቁ ነጥብ ግን አሁን እኛ መሰረት የሚሰጠን ነገር ግብረ ሰዶም በህግ ክልክል፣ ህግ የከለከለውን ነገር በአደባባይ ቫዮሌት አድርጎ ዝም ሊባል አይገባም። ሌላ ነገር ሲሆን ህግ ይከበራል። እዚህ ሀገር መቼም አትሊስት ይከበራል ተብሎ ይታሰባል። ሰው ይጮሃል ማለት የሆነ ህግ ተጣሰ፣ ደንብ መተላለፍ ተጣሰ፣ የትራፊክ ደንብ ተጣሰ፣ የሆነ መስመር አለፍክ ምናምን ተብለህ ህጉን ስለተላለፍ ቆሻሻ እዚህ ጋር ስለደፋ ማውጣ ከስላል ተቀጣለ የሆነ ነገር ተላልፈ ግብረ ሰዶም እኮ በጥሩ ነው መብት ነው እንደተባለ እየመሰለ መጣ። አሁን አዲስ አበባ ከተማ ውስጥ እንዴት ነው ከምሽቱ 2 ሰዓት ላይ ሰው ታይት ሱሪ ለብሶ ወደ ልጅ ካስተመር ይጠብቆ ቆሞ ማስፈጠር? ይሄ እያዩ እንዳላዩ ማለፍን መጣ። ህጉ የሚመር ስንል አስፈጻሚው ከሌለ ትርጉም ያለው ነገር አለ። ህግ አስፈጻሚውን መኮትኮት መወትወት ምን እየተደረገ ነው? የተከሰሰው ፍርድ የት ደረሰ? ተፈራጁ ምን ገባ? ማን ላይ ፈረዳችሁ? እስቲ ምን ማለቱ የእናንተም የእኛም ስራ ይሆናል። ለጋዜጠኛ እናንተም ጉዳዩን አላፍልፎ ፎሎ አፕ ማድረግ መቼም እስከሚቻለው ድረስ እስከምችሉ ጥረት። ከዛ ውጭ ግን ድርጊቱ አትሊስት ተይዞ ሊቀጣ ሲገባው ዝም ተብሏል። ህግ በአደባባይ እየተጣሰ ነው፣ አይከበርም። ወንጀለኛ መቅጫ ህጉም አነሰም በዛም በደንብ አላብራራውም፣ መሻሻያ እንዳለበት ሆኖ ግን አትሊስት ክልክል ነው ለነገ ክልክል የሆነ ነገር በዚህ ደረጃ ሰው ሊደፈረው ስለማይገባ መንግስት ይሄንን መስራት አለበት። ግድ ውጊያው ምንም ያህል ከባድ ቢሆን መምህር ደረጀ በጣም ትልቅ ጥናት ሰርቷል። በዚህ ብዙ ዓመት የፈጀ ህይወቱን ጫፍ ላይ ያደረሰ ጥናት ስንት ሪስክ ወስዶ በህይወቱ ቤተሰቡ ይሄን ሁሉ ጥናት የሰራው ጡንቻ ስላለ እርግጥ ነው እንደሚያነሳው ጡንቻ ስላለ አሁን ይሄ ነገር እንዲቀጥል ስለሚፈልጉ ይሄ ባህል የኛ ባህልና ባህል ተሸፍፎ ተሰብሮ እኛ ውስጥ እንደዚህ አይነት አጸያፊ ነገር እንዲገባ ስለሚፈልግ ድህነታችንን እንደ አድቫንቴጅ በመውሰድ ፈንድ በመስጠት እንዲሁም ዋን ኤልጂቢቲ ትቀበያለሽ ወይ ሌዝቢያን፣ ጌይ፣ ባይሴክሹዋል፣ ትራንስሴክሹዋል የሚባል መብታቸውን አሜሪካን ሀገር እንደመብት ጆርጅ ፍሎይድ ላይ የተፈጸመው ነገር አለ። ፕሬዚደንት አንድ ሜየር ባለፈው ጆርጅ ፍሎይድ ላይ የተፈጸመው ነገር በጣም አዘግናኝ ነው። ስለዚህ ሁሉም የህብረተሰብ ክፍል ወጥቶ መቃወም አለበት። ሁሉም የህብረተሰብ ክፍል ስል ቻይኒዝ፣ አሜሪካን፣ ላቲኖ፣ ጌይ፣ ኤልጂቢቲ በቃ ህጋዊ ነው። አንድ ካታጎሪ ነው ጌይ ጭምር ተጠራ በአደባባይ እንቃወም። እዛ ደረጃ ያለ የጋራ ግን እንኳን ልንቀበለዋለን ለጆሮአችንም የምንጸየፈው ነገር ስለሆነ ይሄንን ከስሩ ስንዋጋ እኛ ዝም አንልም። ስለ ኢትዮጵያ ስንል እኔም እነሱ ሊናገር ጭምር አሁን እንደዚህ ነው እናንተም ጭምር ይሄን ነገር ስንጸየፈው ህጉ ደግሞ መንግስት ማድረግ አለበት፣ ሊያግዘን ይገባል። ጥብቅ አሰራር አስቀምጦ አፈጻጸሙን በጣም ጥብቅ አድርጎ ዋቴቨር ቴክስ ካሁን በኋላ የምንሄደውን ያህል መንገድ ሄደን ይሄንን ነገር ጫፍ ላይ እስከሚደርስ ድረስ እንታገላለን። ሁላችን በሁላችንም ስም ነው ነገራችሁ እስከ መጨረሻው ታግለን ይሄ ነገር ጥብቅ ህግ እንዲሆንለት ወጥቶለት ዝም የሚባል ብቻ ነው። ህጉ እንዲፈጸም ፈጻሚ ተከሰሰ ሲባል ማን ነው እንደው ለነሱ ሲቷቸው ቲቪ ላይ ያሳየው ብለን ፈጻሚው አንገቱን እንዲደፋ እስከማለት ነው ወንጀል መንግስት ማስቀረት ድረስ ሁሉም ሰው ሊታገል ይገባልና የሁላችንም ተግባር ነው። ዋናው እንደ መንግስትም ምንም እንኳን ወዲያው ከባድ ቢሆንም ጥንካሬ ያለው ነገር ቢሆንም የሁሉም ሰው ትብብር የሚፈልግ ነው። አዌርነስ መፍጠሩ ያው እንደ አርት እንደ መዝናኛ እንደ ኪነ ጥበብ ሁሉም ሰው አጥሮ ይሰራል። ህጉን ደግሞ መንግስት እንዲያግዘን ሁላችንም በመተጋገዝ ልንፈጽመው የሚገባ ነው ለማለት ነው። ቴንክ ዩ። እዚህ ያለ በሙሉ ከኪሳችን እያወጣን ነው የማብረ እየደጎም ያለ እዚህ ያለ ነው በሙሉ ነው የምነግራችሁ። ምንም የለም። ቅድም መምህር ደረጃ የተሰብሳቢያችን ባንክ አካውንት አለን ሲለን የሆነ ነገር ያለን አይመስላችሁ። ለማንኛውም ጋዜጠኛ ለማንኛውም ማህበረሰብ ወጪ ገቢ ግልጽ የሆነ አሰራር የምንከተል ለጊዜው ለጸሐፊና ለቢሮ እንኳን መፈላቅቶ ቅድም ላይ እናሱ ስንከራከር ነበር ማለት። ነገር ግን ዓላማውን ትልቅ ስለሆነ እናንተ ካገዛችሁ ህዝብ ሲቀላቀል መንግስት ሲቀላቀል በኢትዮጵያዊነት ማንነት ስርዓታችን ባህላችን ውስጥ ይሄን ነገር እያለፍን ነው እንሄዳለን እናሸንፋለን የሚል ዓላማ ነው። ስለዚህ ለሆነ አካል መልስ ልንሰጥ አይደለም ዛሬ የተሰበሰብነው። እዚህ የተሰበሰብነው ስለ ኢትዮጵያ ዝም አንልም። ቅድም መግቢያ ላይ እኔ ሳስተዋውቅ እንደነገርኳችሁ ማህበሩ ጳጉሜ ውስጥ 2011 ማለት ነው ጳጉሜ ተቋቋመው።
ከዛ በኋላ በአንዳንድ መረጃ በማሰባሰብና የተጠናከረ ስራ በመስራት እያለ የኮቪድ ጉዳይ መጣና እንደዚህ አይነት ነገሮችን ለማከናወን ጭንቅ ሆነ፣ አልቻለም። ያኔ የዘገየ እንጂ እየሰራን ነው ያለን ነው ማለት ነው። ሁላችንንም እኔንም እናንተን ይመለከታል። እባካችሁ ልጅ ያላችሁ ልጆቻችሁ እስኪ ወደ ውስጥ ይወጡ። እንደዚህ ዝም የምንለው ጉዳይ እኔ ስለ ዲሞክራሲ ያለኝ ትርጉም የተለየ ስለ ነፃነት፣ ስለ ዲሞክራሲ ሂውማን ራይት ወይም የሰብአዊ መብት የሚባለው ጉዳይ ሰብአዊ መብት ለሁሉም እኩል አይደለም። በየሀገሩ በየማንነት ይለካል። ለእኔ ሰብአዊ መብት የማየ ጓደኛ ጎረቤት ስትቆረጥረኝ ሰብአዊ መብቴን እየጣሰች አይደለም፣ እያከበረች ነው። እኔ ኢትዮጵያዊ ነኝ። እዛ አላውቅም፣ ስለ አውሮፓ ስለ አሜሪካው አይመለከትም። በእኛነት ውስጥ ራሳችንን ማዳን እንችላለን። የሀገር በዲሞክራሲ መናት ውስጥ ሁሉ የሚገባው የውጭን ዲሞክራሲ ኢትዮጵያ ለበሻ አለብስም። ኢትዮጵያዊነት የራሱ ማንነት አለው። ኩሩ ነን። ስለዚህ በዚህ ውስጥ ቆመን ይህን እናድን ነው። ሌላኛው አንዳንድ ትንሽ የተነሱ ጥያቄዎች ትንሽ ጥያቄዎች ትልቅ ናቸው፣ ግን ሀሳቦቹን ትንሽ ለመግለጽ ያክል የሆነ ወቅታዊ ሞቅታ ስለተነሳ ነው ወይ የተነሳችሁት የሚለው አይደለም። ቅድም ተነግሯል። በነገራችን ላይ መምህር ደረጀ ከሚያዘጋጀው ከቪሲዩ ከዳይሬክቲንጉ ጀምሮ ስለነበርኩበት መድረኩ ሲተዋወቅ ስለነበር እንደው የግለሰብ ተደርጎ በጣም ብዙ ጥረት የተደከመበት ስራ ነው የተደረገው። በጣም ለአይሮ የሚከብድ ሪስክ ውስጥ ተገብቶ የተወሰደ መረጃ ያንን ይዘን እንዴት እንቀጥል በሚለው አሁን እንደዚህ ትልቅ ካስማ የሆኑ አርቲስቶች የሚያግዙን ዓላማው ስለማድረጋቸው። ስለዚህ በሂደት ውስጥ ያለ ስራ እንጂ በዚህ ሰሞን የሆነ ነገር ወደ መንግስት መረጃ ስለመጣ ወደ ፐብሊኩ በማህበራዊ ሚዲያው በሚኒስትሪ ሚዲያው በህዝባዊ ሚዲያው ስለመጣ ድንገት የተነሳ ማህበር አይደለም። የተቋቋመበትን ቀን እነዚህ ሾዎች ከመነሳታቸው በፊት እንደሆነ መታወቅ አለበት። ሌላው መረጃ የምናገኝበት መንገድ ቅድም እንዳልነው በጣም ተወራርደን የሰበሰብንባቸው መረጃዎች አሉ። ሰው እየመጣ የሚሰጠው ጥቆማ አለ። አሁን የማህበሩን ንቅናቄ በማወቅ በጣም በርካታ ሰዎች ይዘው መረጃ እያመጡ ነው ያሉት። ከዚህ በኋላ እግዚአብሔር ይመስገን መረጃዎቻችን እናንተ ናችሁ። ለእኛ ማምጣት በራችን ክፍት፣ በዚህ መጣችሁ መስራት ስልታግዙ ትችላላችሁ ማለት ነው። ከዛ በኋላ በዚህ ማህበር እንቅስቃሴ ውስጥ ይሄ ማህበር ከየትኛውም ፖለቲካ፣ ከየትኛውም ሃይማኖት፣ ከየትኛውም ቡድን አስተሳሰብ ጋር ህብረት የለውም። አሰምረዋለሁ። ከየትኛውም የፖለቲካ፣ ከየትኛውም የሃይማኖት፣ ከየትኛውም የቡድን አስተሳሰብ ጋር ህብረት የለውም። የራሱ መተዳደሪያ ደንቡን፣ ዓላማውን፣ ራዕዩን ቀርጾ ለመንግስት አቅርቦ መንግስት ህጋዊ እውቅና የሰጠው አድራሻ ያለው ኃላፊነት የሚሰማው ኃላፊነትን የሚሸከም ሪስክም ካለ ዋጋ የሚከፍል ትልቅ ኢትዮጵያዊ ተቋም። ይህን በደንብ መሰመር ስለ ዓላማው በደንብ ይህን ሌሎቹም ዝርዝር ነገሮች በየቦታው የሚያጋጥሙ የደቡብ ሁሉ የዚህ ቦታ እዚህ ቦታ መረጃም በተደራጀ መንገድ ይህን ነገር ለመዋጋት እንዘምታለን ማለት ነው። የመጨረሻው ሀሳቤ ስለ ኢትዮጵያ ሁላችንም ዝም አንልም። አሁን ማንም ተነስቶ ምን ይችላል? ከኢትዮጵያዊነት ውጪ ምን አለ? ነገ ከሚያድጉት ህፃናት ወንድም ይሁን ለእኛ በነገራችን ላይ በዚህ ማህበር ወንዶችም ህፃናት፣ ሴቶችም ህፃናት፣ ወንዶችም ታዳጊዎች፣ ሴቶችም ታዳጊዎች፣ ወንዶችም አዋቂዎች፣ ሴቶችም አዋቂዎች፣ በየትኛውም የኑሮ ደረጃ ያሉ የኢትዮጵያውያን ቁስል ያመናል ብሎ የተነሳ ነው። ምን ላይ በዚህ ውስጥ በህግ ማዕቀፍ ውስጥ መስተካከል ያለባቸው ነገሮች በህግ እንዲስተካከሉ በቀደም ከሰላም ሚኒስትር ጋር በነገራችን ላይ ሰላም ሚኒስትር በጣም ደስ የሚል ውይይትን ያደረገው እኛ በዚህ ደረጃ አልመሰለንም ያሉት እንደዚህ ደረጃ ደርሷል ወይ በቃ ይሄ ነው ወይ እንግዲያማ ማህበረሰባዊ ቀውስ ባለበት ሰላም ሚኒስትር ምን ሊሰራ ይችላል በሚለው ተግባብተን ፎካል ፐርሰንት ተመድቦ በእኛም በእነሱ በኩል የጋራ እቅድ ወጥቶ መንግስታዊ ተቋማት ውስጥ የሚመስራት ስራ ለመስራት እየሰራ ነው የተንቀሳቀስ ሁሌ በደፍረን ይሄ ነው ብለን የማናወጣበት መረጃዎቻችን ላይ ያለ ማስረጃውን ጭምር ልክ እንደኛ ተጋፍጦ ግን ለሀገር ይጠቅማል ብሎ በይፋ የሚናገር አመራሮችን ማጣት እንዲህ አይነት ነገሮች ይቸግሩናል። ሙሉ ካስፈለገ ግን ይህንን ማጣራት የሚፈልግ ካለ እነዚህ ነገሮች በደንብ ማቅረብ እንችላለን። ሌላው ከዚህ ከኮቪድ ጋር ተያይዞ ሞቅታ በነገራችን ላይ እኛ ሳይሆን የተሰማን የመንግስት ተቋማት ይመስለኛል። ምክንያቱም 101 ህፃናት ተደፈሩ ሲባል
ኮቪድ ላይ የተዘጋ የመንግስት ተቋም ምናልባት ስራ በመጠኑ ስለተዘጋ ስራ እንዳለ ለማመላከት በሚመስል መልኩ ካልሆነ በቀር የህፃናት መደፈር በተደጋጋሚ ይነገራል። ምናልባት ጉዳያቸው ያልሆኑ ሰዎች አልፈዋል በአመራርነት ደረጃ፣ ጉዳያቸው የሆኑ ደግሞ መጥተው እኛን እየደገፉ ያሉበትም አጋጣሚ እንዳለ ሁሉ ማለት ነው። ለዚህ ማንሳት የምንችላቸው በጣም በርካታ ነገሮች ናቸው። ሌላው የዚህ የማስተማሪያ መድረክ ነው። አንደኛው ስለ ኢትዮጵያ ዝም አንልም ማህበር ሰዎችን እናሳውቅ፣ መንግስትን እናሳውቅ፣ የህግ አውጪ አካላቱንም በህጋቸው እንዲያካትቱ ያሉትን ችግሮች እናሳውቅ በሚል መነሻ ነው የተነሳው። የሚገርመው ግን እኛ በማህበር ውስጥ ከምንንቀሳቀሰው ይልቅ ተግባሩን የሚያራምዱት ቁጥራቸው ይበዛል። አዲስ አበባ ላይ ፓርቲ የት እንደሚደረግ ብዙ መረጃዎች አሉ። መምህር ደረጃ ገብቶ የቀረጸባቸው የወጡ መረጃዎችን ለመሰብሰብ የሄድንባቸው በሚገርም መልኩ ወንዶችን ለመጠበቅ የሚቆሙባቸው ቦታዎች በጥናት የለየናቸው ቦታዎች አሉ። እኚህ ስንናገር አንዳንዴ ስናስነጥስ የሚሰሙ ቦታዎች የኢትዮጵያ ሆቴልን ጨምሮ ማለት ነው። እዚህ አካባቢ በሚገርም መልኩ ደግሞ እንደዚሁ የሆቴል ትልልቅ ሆቴል ከሚባሉት ላይ ያገኘናቸው ወንድ ለወንድ እንዲያሉ የሚፈቅዱ ባለኮከብ ሆቴሎችን ጨምረው እዚሁ አዲስ አበባ ያሉ መረጃ ሰጪዎቻችሁ ማናቸው ካላችሁ ውስጥ የሚሰሩት ስለ ኢትዮጵያ የሚቆረቆሩ አስተናጋጆች፣ ሪሰፕሽኖች እነሱ ናቸው የሚሰሩት በእያንዳንዱ። ይሄን ለማድረግ በምንሄድበት ጊዜ እንግዲህ ምናልባት የህግ አካላት በጣም ድጋፍ ያስፈልጋል። የህግ አካላትን ይዞ ለመሄድ በሚደረግበት ጊዜ ደግሞ ሆቴል ቆይታቸው አጭር ይሆናል ወይ ይወጣሉ። በእንዲህ አይነት መተላለፎች የምናያቸው ወይም የምናገኛቸው አጋጣሚዎች ሰፊ ናቸው። መንግስት ከተረዳን ግን ለዚህ አይነቱ ችግር አፋጣኝ መፍትሄዎችን ይሰጣል ብለን እናስባለን። ሌላው የመንግስት ጋር ስለመስራት በተደጋጋሚ ሲነሳ የነበረው በነገራችን ላይ ይሄ ማህበር ኢትዮጵያ እውነት ኮርታለች አልኮራች ባላቅም የኩራት ቀን ተብሎ በተሰየመው ቀን ነበረ። ይህ ማህበር ጳጉሜ 3 ቀን በስብሰባ አዳራሽ የጀመርነው መንግስት የኩራት ቀን ለማክበር መስቀል አደባባይ ነበር። እኛ ደግሞ ስለ ኢትዮጵያ ዝም አንልም ስንል የስብሰባ ማዕከል ውስጥ ነበር። በሚያስደነግጥ መልኩ የመጣው ሰው ወንበሩ ክፍት ወንበር ይበልጣል። ከሀገር ውስጥ የመገናኛ ብዙሃን የውጭ የመገናኛ ብዙሃንም ይበልጥ ነበረ በአጋጣሚ ማለት ነው። እና ስለ ኢትዮጵያ ዝም ላለ ማለት የጣድንባቸው መንገዶች በጣም ሰፊዎች ናቸው። ያላንኳኳናቸው የመንግስት ተቋማትም አልነበሩም። ያ ትላንት ነው። ዛሬ ደግሞ እየፈለጉ እየሄድን የተሻሉ መግባባቶች እያሉ ኢትዮጵያን ይጠቅማታል የሚባሉ ሀሳቦችን ስለምናነሳ የኢትዮጵያ ቁርጥ የሚባሉ መሪዎችን እያገዙ ስለሆነ ከእሱ ጋር እንሄዳለን። ኮቪድ ካለፈ በኋላ በርካታ የምናነሳቸው ነገሮች አሉ። ለዚህ ደግሞ ለግብረ ሰዶማውያን ኮቪድ አሁንም ደግሞ ሌላኛው አማራጭ የመጣበትና የመጣለት የሚባል ይመስለኛል። ለግብረ ሰዶማውያን የመጣለት ይመስለኛል። ኮቪድ በራሱ ለመብዛት የሚፈልጉትን ነገር ለማድረግ እኛም እንዳንጮህ ከፍተኛ እድል ሰጥቷቸዋል። ሌላው ይቅርና የዛሬው ጋዜጣዊ መግለጫ እንኳን ይዘጋጅ አይዘጋጅ ከፍተኛ ውዝግብ ውስጥ ስለነበረን ማለት ነው። ስለዚህ መረጃዎቹ ዩቲዩብ ላይ ያሉ እኛም ጋር አሉ። እኔም የእናንተም ወዳጅም ጓደኛ ስለሆንኩ በስራ የምትፈልጓቸው መረጃዎች የምትፈልጓቸው ማስረጃዎች በቅርብ ማግኘት የምንችልባቸው አጋጣሚዎች ሰፊ ናቸው። ከዚህ በኋላ ተባብረን እንሰራለን። ወደ መገናኛ ብዙሃን መውጣት ከጀመረ በኋላ ግን እኔ እንኳን በግሌ ካቀረብናቸው ፕሮግራም በኋላ ቢያንስ በሳምንት 1 እና 2 የጥቃት ሰለባ የሆኑ ዜጎችን ስልኮችን እንቀበላለን። እሱን ለማጣራት የተለያዩ ጥረቶችን እናደርጋለን እና እናንተም የኛ የመረጃ ምንጭ ትሆናላችሁ። ተጋግዘን ስለ ኢትዮጵያ ዝም ባለ ማለት ይሄን ያህል አስከፊ ጉዳት እንከላከላለን። 20 ህፃናት የተደፈሩበት በነገራችን ላይ ህዳሴ እየተባለ የሚጠራው ትምህርት ቤት ነው። ቦሌ ሚካኤል ወደ ጃፓን መዞሪያ ጋር ያለው ትምህርት ቤት ወይም ቻይና ጉሊት ገበያ ይመስለኛል እየተባለ የሚጠራው እኛ የሰራንበት መምህርቷን ስናናገር አንድ ተማሪ ተገኘ። የ14 ዓመት ልጅ መሰለኝ። ሌሎች ህፃናቶችን ደፍሮ የሚገኝበት ያ ትምህርት ቤት አሁን ምን ላይ እንዳለ በጣም የሚዘገን ነው መምህራኖቹም ሲናገሩና አዲስ አበባችን ላይ እንዲህ አይነት ነገሮችን መስማት በጣም ከፍተኛ ነው። የ101 ህፃናትን ጥቃት ያወጣው አመራር በጣም ነው። ግን የነዚህ የግብረ ሰዶማውያን ደግሞ ተከታትሎ የት ደረሱ የሚል አመራርም ያስፈልገናል። መረጃ ከፈለጉ እኛ ጋር አለ፣ ህጉ እነሱ ጋር ስላለ ማለት ነው። ኢትዮ ኢንፎ ሚዲያ የተለያዩ ማህበራዊ፣ ፖለቲካዊና ወቅታዊ ጉዳዮችን እያዘጋጀ ወደ እናንተ ያደርሳል። ሰብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰቡን እናመሰግናለን።